ሚኪ ልመልስለት ከሆነ ከመጀመሪያ ወደኔ ሀይሃን ቃስ ሴት ወደን የሚባል ተረት አለ። ልጅ የራሳችን አባቶች ወይ ደግሞ ጀግኖች ብለን ታገልላቸው የቆየ ነው ሳንናገር ወደ ፒፒ መንጠላጠል ወደ ሻቢያ መንጠላጠል ሲጀመር ልክ አይደለም። ሁለተኛ ነገር የፕሪቶሪያ ውል ከተፈራረመ በኋላ ኢሳያስም አኩርፏል፣ ተኮሊፍና ብሎናል። የልቤ ሳላረግ አቋረጣችሁኝ ነው ያለው ኢሳያስም። ሌሎች ኃይል ከአብይ ጋር ሆነው ሲታገሉን የነበሩ አኩርፈዋል። አኩርፈው ነው አገንስት አብይም የተነሱት በወቅቱ ማለት ነው። የፕሪቶሪያ ውሉ ግን ፈራስ ይዘው የደረሰበት መድረስ ያለበት ደረጃ ላለማድረስ ገመድ ጉተታ የተያዘው የራሳችንና በራሳችን አመራሮች ውስጥ ነበረ። 60 ቀን እንደ አንድ ቀን ስብሰባ ላይ ሲቀመጡ የገመድ ጉተታ የነበረ የትግራይ ህዝብ በመመለስ ህዝቡን በማረጋጋት የተጎዳ በማሳከም ነገሮች በማስተካከል ሳይሆን ወንበሩ ላይ አብይ ጋር ሄጄ ተጎናብሼ ማን ነው ወደፊት የሚመጣ የሚለው ጎመድ ግተታ ተያይዘው 60 ቀን እንደ አንድ ቀን ሲቀመጡ ሳናቅኛ ደግሞ በህልም እንጀራ ዛሬ ወጡ ነገ ወጡ ከዚህ ስብሰባ ትልቅ መፍትሄ ይዘው ይመጣሉ። ምክንያቱ በጣም ነበር የምናምንባቸው ከእግዚአብሔር በታች በጣም ማለት ነው። ከታች ደብረጽዮን ከላይ ህዳር ጽዮን ተብሏል በወቅቱ ማለት ነው። ስለዚህ በዛ ልክ የጠበቅናቸው ሳይሆን የራሳቸው ገመድ ጉተታ፣ የራሳቸው የስልጣን ሽኩቻ፣ የራሳቸው አብይ ጋር ሄደው እግር የሚልሱበት ውጣውረድ አንተ አትሆንም እኔ ነኝ የሚሆነው ተቀምጠው እንደነበረ በኋላ ሌት ከሆነ በኋላ ቢሆንም ተገልጦልናል፣ ሰምተነዋል። ስለዚህ ይሄኛው ያስቆጣው ትግራዋይ አለ በሙሉ ልቡ ሲታገል የቆየ ይህንን ያስቆጣው። ምክንያቱ ኳሱ ትግራይ ውስጥ ሆኖ እንደፈለግን አሹረን መጫወት የምንችልበት ሰዓት፣ እነዚህ ግን የላሸቀ ጭንቅላታቸው መጫወት ስላልቻለ አንዱ ወደ አዲስ አበባ አንዱ ወደ ኤርትራ ተጓተው ህዝቡን አውላላ ሜዳ ላይ ጥለውታል። ስለዚህ እኛ ኤርትራ ብትሄድ ጎረቤታችን ብትመጣ ሀገራችን ትላንትና በከፈልነው ዋጋ ባንቆጭም ዛሬ ግን ምንከፍልበት ምንም ዋጋ የለም። የትግራይ ህዝብ የትግራይ ወጣት ዛሬ በከፈለው ዋጋ ኢትዮጵያ መጥታ በጎረቤት ጋር ተሰባስባ ባስመታቸው ተጨፋጥን ካለን ልከን የምናሳክማቸው ሂደው የሚታከሙት ኢትዮጵያ እንጂ ኤርትራ አይደለም። አንድ ዝንብ ሂዶ ኤርትራ አይታከምም፣ ፍቃደኞችም አይደሉም ለአፋቸው እንጂ የኛ ድህነት እዛ አይረጋገጥ። ግልጽና ግልብ ነው ይሄ። ስለዚህ ይኛ የምንባቸው አባቶች አዲስ አበባ የሚሄዱ ይሁኑ ወደ ኤርትራ የሚሄዱ ለትግራይ ህዝብ ያመጡት ምንም ታሪክ የለም። መና ደግሞ የትግራይ ህዝብ ከሰማይ አይጠብቅም። እነሱም ብቻ ደግሞ አልወለደም ትግራይ። የትግራይ እናት ጨፍጥጠው ጨምቀው ስለያዙት ህዝቡ ምሁሩ ደግሞ መቀመጫ አጥቶ ለቆ ሀገር ስለወጣ እንጂ በእነሱ ስር ያላመነ መጥፋት አለበት የሚል ማንዴት የተሰራባት ትግራይ ስለሆነች እንጂ ጀግና አታታ አይደለም፣ ምሁር አታ አይደለም ትግራይ። ስለዚህ በስመ አብ ወልድ መንፈስ ቅዱስ የሚባል በስመ አብ ህዋተ ቅዱስ የሚባልባት መሬት ተደርጋ ስለተሰራች 27 ዓመት ባልበላ አንጀቱ እንደበላ ባልጠጣ አንጀቱ እንደጠጣ ባልሰረቀ እንደሰረቀ ተደርጎ ፍሬም ተደርጎ የተቀመጠ ማህበረሰብ በእነዚህ ሰዎች ነው። ስለዚህ ማረም ሲበዛ ይመራል። በአሁኑ ሰዓት እነሱ ናቸው የሁሉ ነገር መዘዝ ጎትተው ህዝቡ ይመለስ ሲባል ህወሓት ሳትድን ህዝብ አይመለስም። ህወሓት ዳነች አልዳነች ለምን ፊድ አታልፍም? ለህዝብ ለምን አጠፋም? ለህዝብ ስትል ዋጋ ለምን አትከፍልለትም? ምን አለበት? ዋጋ ከፍሎላት የለ 51 ዓመት የትግራይ ህዝብ ዋጋ ከፈለላት አይደል? ለምን ዛሬ እስኪ በልቻለሁ ኑር ያለው ልጆቼን አሳድግ ያለው እስኪ ዛሬ የሚሻላትን ታርግ ትግራይ ብላ ለምን ውልቅ ብለው አይወጡላትም? ለትግራይ አይወጡም። ምክንያቱም የጥርስ ህመም ያህል ይቆጫቸዋል ስልጣናቸውና ገንዘባቸው። መሀል ሀገር ተውት የመጡ ይሁን ትግራይ ውስጥ የያዙት ይሁን። ስለዚህ ለምንድን ነው ዛሬ ተከበናል በዚህ ተደግፈናል ብትሉ ያስከበበን አላስፈላጊ ፖለቲካ ውስጥ ዋዥቆ ያስዋዠቀን የቤት ስራው በስነ ስርዓት ያልሰራ እሳት ጎትቶ ወደ ቤቱና ወደ እናቶቻችን ያመጣ ድርጅት ህወሓት ነው። ስለዚህ ይሄ ድርጅት አለመውቀስ ንፉግነት ነው። እንደ ትግራዋይ ደግሞ አንድንም ሐቅን ይዘን
ሐቀኛ ትግራዋይን እንዲያስተዳድር ከነሱ ሌላ ተሰርቶ ለኢትዮጵያ መንግስትን በሚመለከተው ጥፋትን በጥፋት በማጣፋት ሳይሆን ለኢትዮጵያ መንግስት ምንከሰው በተሰራው ባደረገብን ኤቪደንስ እጃችን ሙሉ እያለ መልሰን ከኤርትራ ጋር ሄደን ጥፋት አምጥተን የሱ ጥፋት ለማጣፋት ነው ሄድነው። በቃ አዎ አርግ ያለው ትላንትና ግን በስነ ስርዓት መንገድ እንደመምጣት ይልቅ እነሱም ይኸው ከሻዕቢያ ጋር ሆኖ መጥቶ እንደዚህ አድርገዋል። ስለዚህ ወይ ሁላችን ፍርዳችን እናገኝ ይባላል። ስለዚህ ይሄ ህዝብ ምን ላይ ቀረ? አሁን ላላ ሜዳ ላይ ቀረ። እኔ ብልጽግናም ይካስ በኋላ ዛሬ በሚያደርገው ያለ ህወሓት ከሻዕቢያ ጋር ሆኖም ለብልጽግና ህወሓት ይካስ አት ኤንድ ኦፍ ዘ ዴይ የኔ ህዝብ ግን ሜዳ ላይ ቀረ። ሜዳ ላይ እንዲቀር ሰነፍ የፖለቲካ አካሄድ የሄደው ግን ቢኖር ማን ነው? ህወሓት ነው። እኔ የራሴን ሳልናገር የራሴን ሳላንጓጥጥ የራሴን ሳላናገር ፒፒ ነሽ ብትለኝ who cares? who are you to give me a name? ለኔ ስም መስጠት መብት ማን ይሰጣል? ከሻዕቢያ ጋር ደግሞ ሞዳሞድ አንተ እንትኑ ካለ ከሌላ ጋር መሄድ ለኔ ማን ይከለክለኛል? ኢትዮጵያዊት እኮ ነኝ። ኢትዮጵያ ከሌላ ሀገር ጋር ሆነ መታች ምን ኩርፊያ ነው ያለብኝ እንጂ እኔ ኢትዮጵያዊት እኮ ነኝ። ከኤርትራ የተባረርኩት እኮ ኢትዮጵያዊ ነሽ አገርሽ ሂጂ ከዛም ለዛውም በሰባት ሳፋ ላይ እግራችሁ ተለቅልቆ የኤርትራ አፈር ይዛችሁ እንዳትወጡ መሄድ አለባችሁ ተብለን እኮ ነው የወጣ ነው። አላለቀልቁንም እንጂ ወጣን። በእነሱ በዚህ በኩልም እንደዛ ተፈርዶበታል። ህዝቡ ወጥቷል። ስለዚህ አገር ስላለችን ነው ኢትዮጵያ ብለን የመጣ ነው። ኢትዮጵያ ደግሞ ከኤርትራ ጋር ሆና ዋጋ አስከፍላናለች። ጥያቄ አለን። መንግስት ይመጣል፣ መንግስት ይሄዳል። ይሄ መንግስት ሊሄድ ይችላል። ኢትዮጵያ ግን ትኖራለች፣ ቢጠማትም ቢመራትም። ስለዚህ ኢትዮጵያዊነቴ ትግራዊነቴ ለኔ አይጋጭብኝም። ስለዚህ ዛሬ ህወሓትን የምጠይቀው ጥያቄ ትላንትና ከነሱ ጋር ስብሰባ በመንገባበት ሰዓት የነበሩ ከኔ ጋር መምጣት ይችላሉ። እዚህ ጋር ጥያቄያችን ይሄ ነበር። የፖለቲካ ልሽ ከገባችሁ የፖለቲካ መዛባት አይምሯችሁ መስራት ካቆመ የሚሰሩ ወጣቶች ወደፊት አምጡ። ትግራይ ልጆች እሱ እናንተ ብቻ አይደላችሁም። የሚሰማ ሰው የለም። ለትግል ለነገር ለገንዘብ መሰብሰብ ሲሆን ወደ ዙም ይመጣሉ። ለገንዘብ ለስልጣን ለሽኩቻ ሲሆን ብቻቸው ዘግተው ይፈርዳሉ። ስለዚህ ዊዳን it is what it is። የትግራይ ህዝብ መሞት በሌለበት መሞት የለበትም። የትግራይ ህዝብ ካለበት ቴንዳና ካለበት መከራ መግባት ካለበት መሬት ብትረግጣት ተመልሳ እንደምትረግጥህ ሁላችን እናውቃለን፣ እንቀበርባታለን። ስለዚህ ይሄ ህዝብ ግን እሳት እየተገደፋበት በላዩ ላይ ሜዳ ላይ ተበትኖ ወረደ። ለዚህ ህዝብ መልስ እንኳን የለውም። ምን አጭሶ እንደገባ መሃላችሁ ፈገግታው ነበር የሚታየን። አባቶች ተንጨርጨረው ሲናገሩት እሱ አጭሶት የገባ አላቅም ፈገግታ ነበር፣ ፏ ያለ ፈገግታ ፊቱ ላይ። አባቶች አንተ አገራችን መልሰን ምን እያረክን ነው ብሎ እንደዛ ሲናገሩት አስመርረው፣ እሱ ግን ነበር የልጁ ሰርግ ያሳለፈ መሰሉት። so we are done። ከዚህ ቡልሺት ፖለቲካችሁ በዚህ ቢመጣብን በዛ ቢመጣብን በእግር ቢመጣብን በእግር ይምጣበት በእሳት ይምጣበት። የትግራይን ህዝብ እሳት ያመጣለት ያስበላ ህወሓት ነው፣ ዛሬም ህወሓት ነው። ስለዚህ ህወሓት ሪፎርም ማድረግ አለበት። ከህዝቡ ጋር ተነጋግሮ ኦኬ የዚህን ያህል ካስመረርኳችሁ ከፒፒ ጋርም ተነጋግሮ ከሌላ ጋርም ተነጋግሮ ኦኬ ዞር እንላለን በሰላም። ማን ተፈላጊው ወጣቱ ኃይል ለትግራይ ጠቅማታል የሚባል ከኢትዮጵያ መንግስት ጋር ጥፋታችንን በጥፋት ልማቻችን በልማት ተስተካክሎ የሚሄድ ይመረጥ ብሎ ተሐድሶ ነው የሚያስፈልጋት ትግራይ። ከዚህ ይሄንን ስላለን ፒፒ የምትለኝ ከሆነ did I care? I don't know you. You don't pay my bill. I don't care. No. እናንተ ህወሓትን ስላልኳችሁ ቢላችሁ አልከፍልም እኔ። ስለዚህ ባለመስማማት መስማማት ፈጥረን እንደ ተጋሩ ትግራይና የትግራይን ህዝብ የሚሄድበት መንገድ ምን መጣ ከሆነ ያስኬደናል። ይሄ ስማስም ብትሰጠን ግን ያወበራል መልሶ ያናድዳል መልሶ እንድንናራራቅ ጠላት ቆሞ እንዲያየን። የትግራይ ህዝብ መሀል እንደዚህ ተፈጥሮ አያውቅም ነበረ። ይሄ ግን ጀግና ነው። ዛሬ እንደዚህ መጥቶ እንደዚህ መሀላቸው ፈጥሮ እንዲህ ያባላቸው ነው እንድንባል ከፈለጋችሁ that's why we are now። ችግር የለም እንግፋበት። ስለዚህ እንደ ተጋሩ you can wake up። እኔ አንተ ከኛ በታች ያሉ የተማሩ ዶክተሬት ይዘው እግር ያጣ አይን ያጣ ፕሮፌሰር ሆኖ እግር ያጣ አይን ያጣ ትምህርት ቤት ካልሄደ ጋር ሂዶ ከማጋገጥሞ ትግራይ ልጅ ፕሮፌሰር ቆሎ ሸጣ ጠላ ሸጣ አስተምራ ህወሓት አይደለም ያስተማረችላት፣ ቆሎ ሸጣ ነው የትግራይ እናት ልጇን ያስተማረችው። ያ ፕሮፌሰር ግን
ትምህርት ቤት ሄዶ ከማያቅ 30 ዓመት ሳዋ ከተቀመጠ ጋር ዋጋ ከፍሎ ዛሬ ግን አቅመ ቢስ ሆኖ ተቀምጧል። እኔ ስለ ራሴ ስለማቅ ማለት ነው። ፕሮፌሰሩ ዛሬ አቅመ ቢስ ሆኖ ተቀምጧል። ማሳከሚያ አጥቶ ተመልሰን ለምንን እያሳከምነው ነው። ወርቅ ዝቃ ግን ከሻዕቢያ ጋር የተሞዳሞደች ነው ህወሓት። ይሄን ትክዳለህ እንዴ? ይሄን ትክዳለህ እንዴ? የትግራይ ልጅ ግን ዛሬ በልመና እየታከመ አዲስ አበባ ነው የሚታከም ያለው። አስመራ ሄዶ አይደለም የምታከም። ሪፈራል የኤርትራ ሪፈራል እኮ አዲስ አበባ ነው። እንዴት አድርጎ የመቀሌ ሪፈራል አስመራ ሊሆን ይችላል? ስለዚህ የሚዋጣውን ዋጡት፣ የሚተፋውን ትፉት። እውነታው ይሄ ስለሆነ የትግራይ ህዝብ ኢትዮጵያዊነት ትላንትና አገር እንሰጥሃለን ብሎ ሰጥተውት አያውቁም፣ ዛሬም አልሰጡትም። ስለዚህ ያለበት ቦታ ላይ ሆኖ ነው ሁሉና ማረጋገጥ ያለበት። ስራ ላይ ስለሆንኩ ነው ብዙ የምለው ነገር አለኝ። ወሬ ቢበዛ ባህያ አይጫንም። ትንሽ እንድምታይ ከገባችሁ በዚህ ያጠቃልላሉ። ስላዳመጣችሁኝ አመሰግናለሁ። ሶሻል ሚዲያው ላይ ያለው ቱማች ወሬው ምናምኑና ሜዳ ላይ ያለውን ነገር ረስታችሁታልና አሁን ላይ ያለው ይሄ በአጠቃላይ ሲቹዌሽኑ ማጆሪቲዎቻችሁ ቲፒኤልኤፍ ከሻዕቢያ ጋር ወግኖ አዚፍ ላይክ ቲፒኤልኤፍ የራሱ ጥያቄና የራሱ የሆነ አመለካከት የሌለው ይመስል ለሻዕቢያ አደረ የምትሉት ነገር ተቀባይነት የለውም። ሻዕቢያ ራሱን ችሎ የሚንቀሳቀስ ድርጅት ነው። ሻዕቢያ ዛሬም ነገም የአብይ አህመድ ፒፒ ኤኒታይም የአሰብ ጥያቄውን ለማስታገስ ጥያቄውም አሰብ ላይ እስከሆነ ድረስ ኤኒታይም በአሰብ በኩል ና ብሎታል። ፕሬዚደንቱም ቀለል ያለና አጠር ያለ እንትን ብሎ ፈሪ ነህ ብሎታል። አትመጣም ፈሪ ነህ ብሎታል። እኔ ጦርነቱን አልደግፍም፣ ግን እናንተ አሁን ጦርነቱን ፈልጋችሁታል እንደማያችሁ ከሆነ ኢንቢትዊን ቱ ብራዘርስ ጦርነቱን የሚፈልጋችሁት ደግሞ እዚህ ይሄ ታችና አላይ ያለ ትግሬ እያላችሁ ነው። አንድ ነገር ግን እኔ እስከ ዛሬ ድረስ ትግራይ በሰላም ቁጭ ያለችው ራይት ነው ጽምዶ ብላ ቁጭ ስላለች እንጂ አብይ አህመድ ገና ድሮ ጦርነቱን በጀመረው ነበረ። ስለዚህ እኔ ይሄ መጥፎ ለምትመኙ ሰዎች ጽምዶን ትታችሁ እንትን ብትሉና አብይ ምን ሊያደርግ እንዳሰበ ነው የአፋችሁ ቢደርስ ደስ ይለኛል። ግን እዚህ ጋር ያላችሁ ሰዎች ምንም የምትጎዱት ነገር የለም። እዛ ምስኪኑ ትግራዋይ ነው ቦምቡም ምኑም የሚዘንብበት። እዚህ ጋር ያላችሁ ግን በጣም አፍልቶባችኋል። ኤቭሪ ዴይ የምታወሩት ነገር ከርስ ነው። የቲፒኤልኤፍ ኃይሎች ሻዕቢያን ዲፌንድ ለማድረግ ቁጭ ያሉ ይመስላችኋል። ሁለት ነገር አብይ አህመድ ሂውል ኔቨር ኤቨር አንዲት ጥይት ወደ ኤርትራ አይተኩስም፣ አቅምም የለውም። አብይ አይደለም ወደ ኤርትራ ሊተኩስ ፋኖ ደብረ ብርሃን ላይ እየገባለት ነው። ገባሽ? ዊኖ የተሰራውንም ስራ ቆይ አንድ ጊዜ አዚፍ ላይ ግን ሻዕቢያን ዲፌንድ ለማድረግ ቁጭ ያላችሁ አትመስሉት። ኢንፋክት የቲፒኤልኤፍ ዛሬ ላይ ትግራይ አሁን ያለችውም ሰላም ያለችው ጽምዶ በማድረጓ ብቻ ነው። እቺ ጽምዶ ኤኒታይም እንትን ብትል አብይ አህመድ እንዴት አድርጎ ወደ ትግራይ ዝም ብሎ መግባት አይደለም ምን ያህል ካታስትሮፊ የሆነ እንትን እንደሚያደርግ እኔ አው ጋራንቲው ማርክ ማይ ወርድ። እችን ቃሌን እንዳትረሷት እና የምትመኙትን ምኞት በልክ ብታደርጉት ጥሩ ነው። ከዚህ በላይ ብዙ የምለው ነገር የለኝም። ኦኬ ቴንክ ዩ። አሁን አንተ የራስህን እንትን ነው በቃ ማለት እኔ እንጃ ነው ወይ እንጂ ፖለቲካ የራሴ ወደ ራሴ የሚመጣው አብይን እንዴት አድርገን ይኸውልሽ፣ አብይ አንድ ጥይት ቢተኩስ ህውል ኔቨር 4 ኪሎን መቼም አይመለስባትም። ለዚህ አጋራንቲ በቃ እንደዛ ብለህ ታወራለህ ጭራሽ እንጂ እንዴት አገሽ። በነገራችን ላይ ተራ መቀባበላችሁም ደስ ይላል። የቲፒኤልኤፍ ቀንደኛ ደጋፊው ማይኮ ሆኖ መምጣቱም ብዙ የሚያስከፋ አይመስልም። አሁን ካላችሁበት ቲፒኤልኤፎች ካሉበት ሁኔታ አንጻር ያው ኢንተርመርጅ አድርገዋል። አንድ ግራ የገባኝ ነገር ታችኛውና ላይኛው ትግሬ ብለው ያልከው እንዴት ነው? ኤርትራ ውስጥ ያሉ ሌሎች ብሔሮች አይቆጠሩም ማለት ነው? ልክ እንደ ሪፈረንደሙ ጊዜ የእናንተ ዶሚናንስ ብቻ ነው ያለው? በብሔር ከትግራይ የሆኑ ሰዎች ሻዕቢያን እንደሚዘውሩ የህግደፍ ዘዋሪዎች እንደሆኑ ነው የሚወራውና አሁን እያልክ ያለው ነገር የቲፒኤልኤፍ እና
ህግደፍ ጥምረት ብሔር ተኮር የሆነና ሌሎቹ የኤርትራ ብሔሮች በዚህ ጉዳይ ውስጥ የማይመለከታቸውና እነኚህ ሁለት ብሔሮች እነኚህ ሁለት አካላት አንድ ብሔር ሆኖ አንድ አካል ሆኖ እየሰሩ እንዳለ ነው እያመለከትክ ያለው። እሱ አይ ቲንክ አደጋ ያለበት ይመስለኛል። ይሄ ፉከራው አንድ ጥይት ከተኮሰ ምናምን እኛ ለምደነዋል። እናንተ ከመጀመራችሁ በፊት ደመና እንጋልባለን ምናምን ዘሪሁን 13 ዘሪሁን 23 የሚሉ ሰዎች አሰልችተውን ስለሆነ የደረሳችሁት እንጨብጠዋለን ልብ ካለው ይምጣ ምናምን የሚሉ ነበሩ። እዚህ ክልሉን እየረበሹ ያሉ ማለት ነው። ደብረ ታቦር ለመግባት 3 ቀን ሞክረው በ3 ሰዓት ውስጥ ተመልሰው ዛሬ የወጡት ማለት ነው። በነገራችን ላይ ቼክ አድርግ ንፋስ መውጫም ደብረ ታቦርንም ትተወጥተዋል። እና እንደዚህ አይነት ተንሸራታች የሆነ የሙዝልጣጭ የሆነ አካል ላይ ተመርኩዘ ባትፎክር ጥሩ ነው። የእናንተ ይበቃል። እናንተ ያው የውጭ ጉዳይ ስለሆነ መተው ነው። በነገራችን ላይ ኦን ደ ሳይድ እዚህ ቤት ውስጥ 500 ሰው በላይ ያለ አሁን 70 ሼር ነው ያለው እና 4000 5000 የማይሞላ ታፕ ነው ያለው። አዶን ነው ምቀኝነት አለባችሁ ይሆናል። ከታች ያላችሁ ሰዎች ኮመንት እንዳይዘጋ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ሰፖርት ማድረግ አለባችሁ። ዝም ብላችሁ ታዳሚ ብቻ መሆን አያዋጣም። ቅድም አይ ቲንክ ሚኪ የተናገረው ነገር ትክክል አይመስለኝም። ባለፉት 5 ዓመታት 7 ዓመታት 35 ዓመታት የትግራይና የኢትዮጵያ ፖለቲካ ያሳለፈው ሂደት አንዳንድ የማይመቹ ደስ የማይሉ አንዳንዶቹም በጣም አጸያፊ የሆኑ በተለይ ባለፉት 6 ዓመታት ውስጥ ያሳለፍነው ነገር ቢኖርም የትግራይ ህዝብም ትግራይ እንደ ክልልም የኢትዮጵያ አካል ነው። ይህንን የምትረሱት ይመስለኛል። የቲፒኤልኤፍ ደጋፊዎች የሆነ አይነት የዞረባችሁ ነገር ሳይኖር አይቀርም። የትግራይ ክልል ነው እንጂ የትግራይ የሚባል ሀገር አይደለም። እንደ አንድ ክልል እዚህ ሊወስደኝ ነው እዛ ሊወስደኝ ነው ምናምን የሚባል ነገር የለም። ፕሪቶሪያ ላይ የፈረማችሁት እኛ ክልል ነን፣ መጀመሪያም እንደ ሀገር አድርጎን ሰራዊት አለን ብለናል፣ እንበትናለን። እሱን ሰራዊት ዲስአርም እናደርጋለን፣ ዲሞቢላይዝ እናደርጋለን፣ ወደ ዋናው ወደ ሀገር እንመልሳለን። እኛ ክልል ነን። ሁለተኛ ምርጫ በግላችን ማድረግ አንችልም። ይህ ህገ መንግስታዊ ነው። ራሳችን ተሳትፈንበት ያወጣነውን ህገ መንግስት ጥሰናል። ወደ ህገ መንግስቱ ማዕቀፍ እንመለሳለን። መሬቶችን በሚመለከት ከሌሎች ክልሎች ጋር ሰጣ ገባ ያለበት መሬት ደግሞ በዛው በምንመለስበት ህገ መንግስት መሰረት ይመለስልናል። ተፈናቃዮች ግን ወደ ሀገራቸው ይመለሳሉ። ይህንን የተስማማው እንትናን ሊያስወጋኝ ነው የምን ሊወስደኝ ነው ጅቡቲ። የኢትዮጵያ መንግስት የሚሄድበት ቦታ እንደ ክልል የገዛ ተዋጽኦህን ታደርጋለህ። አለቀ። ለሰላምም ሆነ ለጦርነትም ሆነ ለሚያደርገው ነገር ሁሉ የኢትዮጵያ አካል ነህ። የሚስማማህን አይስማማኛል፣ የማይስማማህን አይስማማኝ የምትለው በዛው በሀገራዊ ማዕቀፍ ውስጥ እንደ አንድ ክልል ነው። ሀገር ውስጥ ሆኖ እንደ አንድ ክልል አክት ማድረግ ትቶ እንደ ሀገር አክት ማድረጉ ይቁም ነው። ፕሪቶሪያ ስምምነት እኮ ይሄ ነው። ስፒሪት ኦፍ ፕሪቶሪያ አግሪመንት ሴሴሽን ኦፍ ሆስቲሊቲ፣ ወደ ሆስቲሊቲ ያስገባንን እንደ ሀገር አክት ማድረግ። አሁን እየተደረገ ያለው ነገር ቲፒኤልኤፍ የኢትዮጵያ የሆነውን አንዱን ክልል ከኔ ቁጥጥርና ጥቅም አስጠባቂነት ሊወጣ እንዳይችል አድርጌ ጠርንፌዋለሁ የሚል ተስፋ አለው። አሉኝ ሚዲያ ላይ አሉኝ አሁን የምናያቸው እዚህ ድምጻቸውም እየወረደ የመጣ አካላት ማለት ነው። መሬት ላይም ያለኝን የታጠቀም ሆነ የሚሊተሪ የምንን አድርጌ ጠርንፌ ይዤዋለሁ። 100% የትግራይ ህዝብና ክልል የኔ ንብረት ነው። እኔ ከፈቀድኩነትና እኔ ከማስኬደው መንገድ ውጭ አይሄድም። በመድፈር 70 ምናምን ፐርሰንት ማን ያለ አንተ ነህ ይሄ ዝም ብሎ ኔንሴንስ ነው የሚያወራው። ኮምፕሊትሊ ቆይ ቴዲ ትመልሳለህ ራሱ ቴዲ ቀጥል። ያው ተፈናቃዮች መመለስ ከኛ ህልውና ጋር የተያያዘ ነው። የሜቴክ አካውንት እና የምርጫ ቦርድ ላይ ያለን ያለን ሲመለስ ነው ተፈናቃይ የሚመለሰው። የኛ ህልውና ከእናንተ ህልውና ይቀድማል ብለው እኮ አፋቸውን አውጥተው ተናግረዋል እኮ እነ ደብረ ጽዮን ሁሉም አመራሮች ነው መንጆሪ ነው ምንድን ያሉት 1 ሚሊዮን ሰው ሞተ የምትሉት እኛን ለማስጠቆር ነው ወይ አትበሉ እኮ ብለዋል። ጄኖሳይድ የሚባል ነገር እንዳትሉ። ለምን ሻቢያን መጥፎ እያደረጋችሁ ነው? አዲሱን አለቃ እኛን መጥፎ እያደረጋችሁ ነው። ስለዚህ ሞታችሁን ደብቁ እኮ ያሏችሁ ድርጅት ነው። ማን ያለው ትለኛለህ? ከተፈናቀልክበት የምትመለሰው እኔ ወደ ስልጣኔ ስመለስ ነው ብለዋል እኮ። እንኳን በህይወት እያለ የምትናገረውን በሞትህም ላይ ነው የሚፈርደው እንጂ ይሄን ደግሞ የምንካካደው ነገር ነው እንዴ? ፊት ለፊት ወጥቶ የኔ ንብረት ነው፣ ከሻቢያ ጋር ቁም ካልኩት አስቆመዋለሁ፣ ከገዛ ሀገሩ ጋር ታዋጋዋለሁ፣ ካሰለፍኩት ቦታ ይሰለፋል። ለዛ ነው 4 ኪሎ እየተመላለሱ ወዴት እንምራለህ እኮ ነበር ጥያቄያቸው። እኔን ስሪኝ የሚል የድሮ ዘፈን ነበር ሹሩባ ለመስራት። እኔን አስቀምጠኝ ነው እንጂ ግርግሩ
የኔ ጥቅም ምናምን የምትለው ነገር ላይ ቲፒኤልኤፍ ያንተን ጥቅም ያስከብርልኛል ብለህ የምታስብ ከሆነ ግላክ የራሱ ጥቅም ከተከበረ በኋላ እኮ 27 ዓመት ያየው ነው። ይሄ እኮ እንደነ ኦነግ ወይም እንደነ ሌሎች ታጋዮች እኮ አይደለም። ስልጣን ይዞ 27 ዓመት የነበረ ድርጅት እኮ ነው። ስልጣን በያዘ ሰዓት ለትግራይ ምን አደረገ ብለህ መጠየቅ አትችልም እንዴ? እኔ በአካል ሄጄ አይቼዋለሁ። ዛሬም መልሰኝ እዛ ስልጣን ላይ ይላል። ዋጋ ትከፍላለህ ነው። የ19 20 ዓመት የ18 ዓመት ልጆችን ከመድፍና ከድሮን ፊት ሸሻችሁ ብሎ አስቆሞ ረሽኗል። ትግራዋይ የሆኑ ሰዎችን ረሽኗል ብሎ እኮ እኔ አይደለሁም የነገርኩ። የክልሉ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ ነው የነገረ። እዚህ ላይ መታችሁ ሚዲያ ላይ ሰውን አይኑን የምታስሩበት እንደ ድሮ ውድብ ውስጥ እናስገባለን ጠረንፋለን፣ አይሰራም። ተሰንጥቋል። ህዝቡ አያችሁ፣ ራቁታችሁን ቆማችሁ ተገለጠ። ለምን ፌዴራል መንግስት ሰራዊቱንም ፖለቲካውንም ከትግራይ ውስጥ አወጣ? ላለፈው 2 ዓመት ፖለቲካውንና ሰራዊቱን ሲያወጣ እናንተ ነገር ፍለጋ ተወራጫችሁ። አያችሁ፣ ህዝቡ በግላጭ እነኚህ ሰዎች እውነትም ለካ ለስልጣናቸው ለኃይላቸው ከሆነ መልሰው ከሻቢያ ጋር ራሱ ወንድማማች ነህ ና ታረቅ ብለው እግር ኳስ ጨዋታ ያጋጥሙናል። ጽምዶ ብለው መልሰው ከፋኖና ከሻቢያ ጋር ካጣመሩን they will take us to the gates of hell ለስልጣናቸው ሲባል በኬሚካል ወርቅ እያወጡ መልሰው ለፌዴራል መንግስት ግማሹን በኮንትሮባንድ እየሸጡ ራሳቸው መክበር ራሳቸው ወደ ስልጣን መመለስ የሚያደርጉ ሞትህን እንኳን ደብቅ የሚሉኝ ናቸው። አየ ህዝቡ። ለዛ ነው ፖለቲካው ከላይ ጀምሮ የተሰነጠቀው። ያዝልኝ አንድ ጊዜ። ፖለቲካው ከላይ ጀምሮ ከነ ጀነራል ጻድቃን ከነ ጌታቸው ረዳ ከላይ ጀምሮ ተሰንጥቆ ወደታቸው ወረዱ። ሰራዊቱ ለዛ ነው የትግራይ ፒስ ፎርስ ብሎ የወጣ ሰራዊት እስከመፈጠር ድረስ የደረሰው። ሚዲያው ለዛ ነው ዛሬ እዚህ የምታያቸው በፊት ከቲፒኤልኤፍ ፍቃድና ፍላጎት ፍንክች የማይሉት እነ ጂጂ እነ ፍሬ ብዙዎች አሉ እኮ እዚህ ውስጥ። ምን ሆነው እነ ዶልፊን በፊት እኮ ከዛ መስመር የማይወጡ መስመርና ብሎ እኮ የሚሞት ህዝብ እኮ ነው የተሰነጠቀው። ለምን አያቸው? ቲፒኤልኤፎች ሪል ማንነታቸው 2 ዓመት ሳይሞላው ወስደው ከሻቢያ ጋር ሊያጣብቁን ከሞከሩ እነኚህ ሰዎች አላማቸውም ፍላጎታቸውም ፍቃዳቸውም የገዛ ስልጣናቸው ነው። እንትና ጋር ተዋጋለኝ ምናምን አምጣ ኤቪደንስ አላለህም። ያለህ የገባህበትን ዲል አክብር፣ መሳሪያ አስፈታ፣ ዲሞቢላይዝ አድርግ፣ ወደ ሀገራዊ ማዕቀፍ ተመለስ፣ ወደ ፌዴራላዊ ማዕቀፍ ተመለስ። አሁንም ያ ዲል ስታንድ። እናንተ አዲስ ዲል እንዲፈጠር አዲስ ኔጎሽዬሽን እንዲፈጠር ፋኖን ተደግፈን እንትን አድርገን ምናምን የሚል ነው ቲፒኤልኤፍ ዛሬ የሚጫወተው። አይሆንም። ኦሪጂናል ዲል ነው። ያንን ዲል ታከብራለህ። የትግራይ ህዝብ ራሱ ያስገድድሃል እንድታከብር። ብሊቭት ዛሬ አዲስ ኃይል ላንተ መምጣት የለበትም። ራቁትን ያየ ማንነትን ያየ አካል አለ። የራሱ የትግራይ ደግሞ የነቃ ነው በፖለቲካ ህዝብ ይዞ ያስገድድሃል። ይልቁን ሪፎርም አድርጋችሁ ወደ ፕሪቶሪያ ዲል ተመልሳችሁ በሀገራዊ ማዕቀፍ ውስጥ የሀገርን ጥቅም ያማከለ የትግራይ ህዝብ ዲኤንኤው አይዴንቲቲው ራሱ ከኢትዮጵያ የሚለይ አይደለም። ያንን መፈራገጥ ከሻቢያ ያለጥፋለውን ተው ነው እያላችሁ ያሉት እነ ጂጂም ሌላው የሚላችሁ ይሄንን ነው። የሰማችሁትን በልቦናችሁ ያኑርላችሁ። እሺ አንድ ነገር አሰምቼ ልጀምር። ፍራ አይ ቲንክ መልካም ምኞቱን ሲጥፍ ስለነበረ ነው። ታች የትግራይ ህዝብ ህወሓትን ከላዩ ላይ ማራገፍ አለበት ህዝባችን ነው ሲል ስለነበረ ነው። ኢትዮጵያ ውስጥ የተዘጋጀ አንድ ግሩፕ አለ ትግራዋይ ይኸውልህ ደማችንን የጠጣ አንድ ህብረተሰብ አለ። ኦሮሚያ ንቃ። ኦሮሚያ ላይ አርሲና ባሌ እያነቃው ነው ያለው። አንድም የትግራይ ተወላጅ መብት ኖሮት ከሀስከፈ እንዳይኖር ማድረግ አይነት ሰው ነው። እንቀጥላለን። አለቀ። በዚህ መጣችኋል። ፊንፊኔ ላይም ደግሞ አሁን የሰማነው እንግዲህ አብዲሳ ነው። ፍራ ያው አዶ ነው እዚህ ቤት ጸሎት ነው የሚያደርግልሽ መጥተው አሁን እመጣለሁ። ለምን እንዳመጣሁት ይሄን ንግግር እንግዲህ አብዲሳ የሚለው ምንድነው? የትግራይ ህዝብ ህዝባችን ነው፣ ህወሓትን አራግፎ ይምጣ እናግዘዋለን፣ ይሄ ህዝባችን ነው ይላል። አሁን ምንድነው ፍላጎቱን የሚነግርሽ? አሁን ያኔ ወለጋም ላይ አርሲም ላይ መብት ኖሮት እንዳይኖር ይሄ ህብረተሰብ መብት ኖሮት እንዳይኖር ተረግጦ እንዲኖር ነው ፊንፊኔንም ጨምሮ ማረገው አቅም አለኝ ይሄን ማድረግ ይላል። አሁን አይ ቲንክ የሆነ ሰው ማይክ አለ ፍሬንች ነው መሰለኝ። አሁን ምንድነው በጣም ይሄ ኢሞሽን ወሬ ስለሆነ አይ ቲንክ ኢሞሽን ሳርከስ ነው የተያዘው እና ኢሞሽን ሳርከስ ላይ አይገስ ያው ትላንት የመከተ ብር ምናምን ትንሽ የሚከነክነው የሚኮንሶክሶም ሰው ይኖራል።
ዛሬ አዲስ ብልጽግና ሆኖ መጥቶ ህወሓት ካልጠፋች ምናምን አይነት ክርክር ውስጥ ይገባል። ትግራይ ነው አድሬስ ማድረገው። ሌላው አይ ቲንክ አይ ቢሊቭ ብዙ ይሄ የሚጎረብጥ ነገር የለውም። ብልጽግና ነው ምናምን ቆይ ፍራ እየመጣሁ ነው ወደ ሀሳቤ ነኝ። ፍራ እንዴ ስም አልጠራውም። ፍራ ቆይ ወደ ሀሳቤ ነው። የሚወራ ያለው ከኢሞሽን ነው። ባይ ዘ ወይ ፖለቲካ አይደለም። አንዳንድ ሰዎች የምታወራ ያላችሁት ይሄ ኢሞሽን ነው። ራንቲንግ ሴሽን ነው። ኦኬ ራንት ይደረጋል። ህወሓት ትጥፋ፣ ህወሓት ሰበር፣ እንደዚህ አድርገው ከሻዕቢያ ሄደው ከእንዲያርገው ይባላል። ኦኬ ችግሩን እሺ ሌትስ እንደ ቤኔፊት ኦፍ ዘ ዳውት ይሰጣችሁና ችግሩ እሱ ነው ተብሎ ይወሰድ። ከችግሩ በኋላ መፍትሄው ምን እንደሆነና የማህበረሰቡ ፌት ምንድነው የሚለው ጉዳይ ላይ ይሄ የኢሞሽን ፔንዱለም ባይዘው የኢሞሽን ፔንዱለም መፍትሄውና ይሄ ፌቱ ላይ ምንም ነገር አይፈይድም። ባይዘው ችግር የሚያስወራ ፔንዱለም ስለሆነ ማለት ነው። አሁን የተገባበት ፔንዱለም ከዚህና ከዛ የሚያምታታ ያለው አሁን ፖተንት የሆነ ፖለቲካል ፎርስ በሌለበት የለም ከህወሓት በኋላ ኦኬ ምንድነው ጣፈንታችን የሚለው ላይ ማንንም ሰው ደፍሮ አስተያየት መስጠት አይችልም። ለምሳሌ አማራ ክልል ህወሓት የለም። አማራ ክልል ሰላም ካጣ 3-4 ዓመት አልፏል። ፖለቲካቸው ላይ ሁሌ የምትሰሙት ሪፕሬዘንቴሽን የለንም፣ እየተገደል ነው፣ እየተጨፈጨፍን ነው የሚል ነገር ትሰማላችሁ። የለም ህወሓት የሚባል ፍጡር የለም አማራ ክልል ላይ። የራሳቸው ህወሓትም የለም። የኛ ነው የሚሉት ህወሓትም እነዚህ ሰዎች ማዕከል ካለው መንግስት ጋር ግን መብታችንን እየረገጠ ነው እየበደለን ነው የሚል ነገር ይመጣል። ኦሮሚያ ክልል ላይም በተወሰነ መልኩ ሂሬንዴር ያለው መንግስት ጨፍጫፊ ነው፣ እንደዚህ ያረጋን ነው፣ መብታችንን ለማኝ አርጎናል የሚል ነገር አለ። አብዛኛው ቦታ ላይ ያ ነገር አለ። የማህበረሰብ ፌት ሲነሳ ከኢሞሽን ሳይሆን አሁን ኦኬ ህወሓት ሂድ፣ እሺ ትሂድ። ህወሓት ፖተንት ፎርስ አለ ወይ? ፖተንት ፎርስ ማለት ትግራይ ከዚህ በፊት እንደነበረው ዝባን ኃይለ ሥላሴ እያለ መብቱን እየለመነ እንዳይኖር መፍትሄ የሚሰጥ ፖተንት የሆነ ፖለቲካል ፎርስ አለ ወይ ትግራይ ላይ? አይኖ ይሄ የሚጮህ ነገር አለ። ትግራይ የሰው ሀብታም ናት፣ ትግራይ ሰው አላጣችም፣ የፖለቲካ ሰው ችግር የለብንም ምናምን የሚባል ነገር በጣም አንድ መጥፎ የሆነ ብሩታል ሪያሊቲው ምንድነው? ትግራይ ሰው የላትም ማለት በመታሰቡት ልክ ፖተንት ሆኖ መውጣት የሚችል ፖለቲካል ፎርስ የለም ትግራይ ውስጥ። ሌታሎን ዛት የፓርቲውን ፕሮግራም በቅጡ ጽፎ የፓርቲውን ፕሮግራም አምጥቶ ለሰው ፕሬዘንት ማድረግ የሚችል ሰው መቀስቀስ የሚችል ፖተንት የሆነ ፖለቲካል ፎርስ ትግራይ የላትም። ክሪፕልን እዛ ላይ ሪያሊቲው እሱ ነው። አምኖ ሴይንግ ህወሓት ያላት ህወሓት ይሄ ችሎታ አላት ምን አላት አይደለም። ክሪፕልን የትግራይ ፖለቲካ ጣፈንታው ኦኬ ወይ ከህወሓት መለጠፍ ወይ ከፒፒ መለጠፍ በሆነበት ሰዓት ፖተንት ፎርስ የወጣ ፖተንት ፎርስ በሌለበት ህወሓት ነው ችግሩ፣ ህወሓት በዚህ ህወሓት በዛ የሚል የሆነ ኢሞሽናል ፔንዱለም ላይ መግባት እብደት ነው። ምንድነው የሚሆነው ፌታችን? ኦኬ ማዕከል ላይ ያለው መንግስት ለኛ ያለው አመለካከት ምንድነው? መብታችንን ይሰጠናል? ኖ አይ ዳውት ዳት። ተከብሮ የኖረው በጉልበቱ ነው ትግራይ። ሞመንት ጉልበቱ ሸብረክ ያለ ሰዓት ላይ መብቱን ማንም ሊሰጠው አይችልም። እንደ ከዚህ በፊቱ ዝባን ኃይለ ሥላሴ እያለ እየለመነ መብቱን እየለመነ የሚኖር ማህበረሰብ ነው የሚሆነው። አንለስ ኤንድ አዘርዋይስ ጠንካራ የሆነ ፖለቲካል ፎርስ ይዞ መምጣት ካልቻለ በቀር ወደፊት ለፊት በሚፈቅድልን ልኬት ላይ ባይ ዘ ዌይ the physical presence by itself ፖለቲካል ፕሬዘንስ የሌለው ማህበረሰብ ፊዚካል ፕሬዘንሱን ተለክተ የምትሰጠው ናት። እሷንም ደስ ባለው ሰዓት የሚያጠባት ደስ ባለው ሰዓት የሚያሰፋት ናት። ዛሬ ኢትዮጵያ ላይ ሞቱ ነው እንጂ የቀራለት ደልቶት የሚኖር ሲዳማ የለም፣ ደልቶት የሚኖር ጉራጌ የለም። አሰማተር ፋክት ደልቶት እየኖር ያለ ሶማሌም የለም። ወደ ታች ተወርዶ ምንድነው ኦኬ መፍትሄው? ኦኬ ህወሓት አትሆንም። ኦኬ እዛ ቴብል ላይ ከተስማማን ህወሓት መወገድ አለባት። ህወሓት አትሆንም የሚል ቴብል ላይ ከተስማማን አያስፈልግም። ብልጽግና ቤት ሄዶ የ4 ኪሎ ምስር መልቀም የ4 ኪሎ ቁርጥ መብላት ምናምን አያስፈልግም። ምንድነው ማድረግ ያለብን? ኦኬ ትግራይ ጠንካራ ፖተንት የሆነ ፖለቲካል ፎርስ ታምጣ። ያን ለማድረግ ስራ ይፈልጋል። መሬት ላይ የሚፈልገው ስራ ደግሞ ቲክታክ ላይ ተቀምጦ ከፌስቡክ ላይቭ ላይ እየገቡ ማህበረሰብ ሲዘረጥጥ የነበረ ሰው ምን እያለ ሲሰደብ የነበረ ሰው ምናምን እንደዛ ቀላል አይደለም። ከባዱ ስራ የሚሆነው አብሮ ተፎካካሪ ተገዳዳሪ የሆነ ፖለቲካል ፎርስ ይዞ መምጣት ነው። ከባድ ስራ ይፈልጋል። የሚገባ ሰው አለ የዛ ከባድ ስራ ላይ እሱ ተይዞ ይመጣ። ያ ተይዞ ባልመጣበት ይሄ አንድ እንትን አለች አዲስ ደግሞ የመጣች ነገር እኛ ኢትዮጵያውያን እንደኛ እንደዚህ ማን ነው ኢትዮጵያ ያረላችሁ ያላችሁ? እንዴ አሰማተር ፋክት ህወሓት ኢትዮጵያ ያረላችሁም አላለቻችሁም። አረኑ ፈልጋችሁ ትግራይ ሀገር ትሆናለች ብሎ የሚያብድ ሰው ነበረ። እኛ ትግራይ ነን ኢትዮጵያ ያረላንም ኢትዮጵያ ራሷ ጉዳይ ከነደደችም ትንደድ የሚል ሰው ነበረ። ምን ነበር አሁን ኢትዮጵያ ያረላችሁም አይደለም ክርክሩ። አዎ ኢትዮጵያ ነን። ኦኬ ከፍቶ እየመጣ ያለ ጦርነት አለ። ኦኬ አብረን ኤርትራን ይዘን ዋጋ አይደለም ጉዳዩ፣ ግን ከፍቶ ወደ ኤርትራ ሊሄድ የሚችል ጦርነት አለ። በጦርነት የጎዳው ማህበረሰብ ነው። ከትላንቱ ስራው አልወጣም። ኦኬ ምንድነው ማድረግ ያለብን?
የመጀመሪያ ነገር ፕሮቴክሽን መጠየቅ ነው። ምን አይነት ፕሮቴክሽን ነው የሚጠየቀው? ያ ጦርነት እዛ አካባቢ መካሄዱ ግዴታ ከሆነ እንኳን ፕሮቴክት ማድረግ ትችላለህ የትግራይን ህዝብ። አት ኤንድ ኦፍ ዘ ዴይ ቁምብሎ ምንም የሚወድቀው እዛው የትግራይና ጣራ ላይ ምን ላይ ስለሆነ ማለት ነው። ፕሮቴክት ማድረግ ትችላለህ እንደ ህዝብ ነው። ይሄ ሀገራችን ነው ምናምን ተውት፣ እሱን እርሱት። ባይ ዘ ዌይ የለም ቴብል ላይ የለም ይሄ ሶቨርኒቲ ናሽናል ኢንተረስት ምናምን የለም። እነሱ ጉዳዮች ተውት፣ ፖለቲካል ተርሞች ናቸው። ይሄ እናንተ እንደምታስቡት ህሩር ኢትዮጵያ ሆናችሁ እኛ ኢትዮጵያንን ለዳር ድንበራችሁ ምናምን ተውት፣ እንደዛ አትበሉ። ማዕከሉ ላይም የለም ያብደት። ለህዝብ ፕሮቴክሽን ጠይቅ። በቃ እንደው ኤርትራ መመታት አለበት የሚል አቋም ያለው ሰው ካለ፣ ሻዕቢያ ካልተወገደልኝ የኔ ኢትዮጵያነት ያደበዛል የሚል ሰው ካለ ኦኬ ለህዝቡ ፕሮቴክሽን ይጠይቅ። ከፕሮቴክሽን ያለፈም እንግዲህ ትንሽ አለፍ ያለ ጦር መሳሪያ ሙቀት የውትድርና ሙቀት ያለው ሰው ካለ ይወጣና ሰመራ ላይና ጎንደር ኤርፖርት ላይ አድርገህ እኔ ጋር ሊመጣ የሚችል የአየር ጥቃቶችን መከላከል ስለማትችልና መቀሌ ላይ አስቀምጥ ብሎ ይጠይቅ። የጦር መሳሪያዎቹንም ምኑንም ያን ጥያቄ ሳትጠይቁ ግን ይሄ የብደት እንትን ውስጥ አትግቡ። ለዛ ነው ኢሞሽን አይወራ። ኢሞሽን መፍትሄ አያመጣም። ምንድነው ፖለቲካል ኢምፕሊኬሽኑ ምንድነው? ኦኬ ህወሓት መጥፎ ድርጅት ናት ምንድናት? ኦኬ ህወሓት ከሄደች በኋላ የህዝባችን እጣ ፈንታ ምንድነው ሊመስል የሚችለው? ምን አይነት እስቲ ማለት አሁን በማርኬቲንግ በቃ ሶት አናሊሲስ ይሰራል። እስቲ ቁጭ ብላችሁ ሶት አናሊሲስ ስሩ። የትግራይ ህዝብ ምንድነው ስትሬንግዙ? የትግራይ ፖለቲካ ህዝብ እንኳን ላይሆን ይችላል ለዚህኛው ሴንቴንስ። የትግራይ ፖለቲካ ስትሬንግዙ ምንድነው? ዊክነሳችን ምንድነው? ምን ኦፖርቹኒቲ አለ? ምን ተረት አለን? እሱን ቁጭ ብላችሁ አናላይዝ አድርጉ በኢሞሽን። አሁን እዚህ ጋር ስትናገር የነበረችው ተናጋሪ የዛሬ 1 ዓመት ከኦሮሞ ኤርትራ ይቀርበኛል ብላ ስትል ነበር እዚሁ ቲክታክ ላይቭ ላይ። አሁን ዛሬ ደግሞ መታ የለም ኤርትራውያንን አይናቸውን ላፈር ምናቸውን ላፈር ትልሻለች። ይሄ ፖለቲካ አይደለም፣ ይሄ ኢሞሽን ነው። የኢሞሽን ሰርከስ ላይ ደግሞ መገለባበጥ ነው የሚሆነው ትርፉ። ምንም ይሄ እንድጎል የለውም። ስሜት ሞቅ ሲል ወደዚህ ቀዝቀዝ ሲል ወደዛ። እኔ ለራሳችሁም ግራ ተገብታችሁ የሆነ እብደት ውስጥ ነው የሚያስገባው ይሄ ነገር። እነዚህ ነገሮች ላይ መስራት ይሻላል አለው ፍሬ። ለሚቀጥሉት 30 ደቂቃና 40 ደቂቃዎች ሰማችኋለሁ። ፍሬ ማውራት አልችልም። ቦምቤም ልትመልስልኝ ትችላለህ ወይ? ፍሬ መልሱልኝ። አንድ አጭር ጥያቄ የተጠላበት ወይ አደጋ ተጋርጦበታል የተባለው የአቶ ጌታቸውና የነ ጀነራል ጻድቃን የና አብርሃም ሌሎች ብዙ አሉ ከመንግስት ጋር የሚሰሩና እነሱ ማንነታቸው የተለየ ስለሆነ ነው ወይስ ብቻውን ላይክ እዛ ውስጥ መግለጫ ውስጥ ካለ አስረዱ? ይሄን ፖለቲካ እዚህ አታጫውተው ማያና፣ እኛ እዚህ ቁጭ ብለን አትጫውተው። ቆይ አንድ ጊዜ እናውራበት እንጂ መልስ ልንሰጥ እኮ ነው አይደል እንዴ? ተረጋጋና ታወራለህ በተራ። ለአንደኛ ነገር ምንም ችግር የለውም። አሁን አንተ የገለጽከው ነገር እኔ በጤናማ ነው የማየው። ምንም የፈለገውን ፖለቲካ መስራት ካለበት አንተ ለምን ሰራህ ተብሎ ማንም ጓሊል አይገባም። ትክክልም አይደለም። አንተ ከቻልክ የመልስ ምት መስጠት ነው። ተዘጋጅተህ በየጣልቃ ነዳጁ አሜሪካ የሚመስል ማልማ ላይ እየገባ በማቋረጥ አይደለም። ያውራ፣ ከዛ ታወራለህ። እኔም እኮ ብዙ እኮ መቆየት እኮ አልፈልግም። የሚሰማኝን ስሜት ከሀገርም ጥቅም አንጻር የተሻለውን ነገር አውርቼ መሄድ ስለምፈልግ ነው እንጂ ለማንም መጥፎ ነገር ከማሰብ ወይ ደግሞ የሆነ ነገር ነጥብ ማስጥለው ነገር ሆኖ አይደለም። ልክ ናያና ሁሉም እንደ ሀገር ትግራይ ተወራለች። በተለይ በኦፒዲዮ እና በብአዴን ኦሮ አማራ በሚለው ጥምረት ትግራይ እንዲጠላ ሁሉ ነገር እንዲደረግ ተብሎ ብሔሮች ሁሉ መጥተው ትግራይ ላይ መከራ እንዲያደርሱ ተደርጓል። ጁንታ የሚለው ስያሜ የትግራዋይን ገና ስታየው ጥንብርኩሱ እየወጣ አተ ጁንታ እየተባለ እንዲጠላ በቃ አውሬ ተደርጎ እንዲሳል ተደርጓል። በስርዓቱ ነው የተደረገው። ያ ከዛ ከፕሪቶሪያው ስምምነት በኋላ የተወሰኑ ሰዎች በፕሪቶሪያ ስምምነት ከፌዴራል መንግስት ጋር ግንኙነት ያደርጉ ነበረ። እነዛ አሁን ቀጥ ብለው ወዴት ገቡ? ወደ ብልጽግናነት ገብተዋል። የትግራይ ህዝብ ግን እስካሁን ድረስ ጥላቻው እንዳለበት ነው ያለው በፌዴራሉ መንግስት። የሆነ ነገር ኮሽ ሲል አዲስ አበባ ላይ ይታሰራል። የሆነ ነገር ኮሽ ሲል ነዳጅ አይገባለትም። የሆነ ነገር ኮሽ ሲል ከህወሓት ጋር በተጣላ ሰዓት ምግብ እንዳይገባ ይደረጋል። የሆነ ነገር ኮሽ ሲል አውሮፕላን እንዳይሄድ ይዘጋል። ሁሉ ነገር የትግራይ ህዝብ ህዝቤ ነው ብሎ የሚል ከሆነ አብይ አህመድ የፌዴራሉ መንግስት የትግራይን ህዝብ ሊንከባከበው ይገባል። ህወሓት ሌላ ነው። የትግራይ እንደውም አራዳ ቢሆን የትግራይን ህዝብ ተንከባክበው ነበር ህወሓትን መብላት የሚችል የነበረው። ህዝቡ ግን ምን እያደረገው ነበር? ሂድ ተገንጠል፣ አንፈልግም፣ አማራጭ የለህም፣ በትልቅ ጽምዶ እንኳን ቢሰራ ለምን ሰራህ ብለህ ልትለው አትችልም። ምክንያቱም አማራጭ እያሳጣ ሆነ ያለው። እንደ ትግራዋይ እየተንከባከብኩ አይደለም፣ እንደ አገር ዜጋ እንኳን የሆነ የሚገባውን ነገር እየተደረገው አይደለም። ይሄ ለረጅም ጊዜ የመጣንበት መንገድ ነው። ይሄንን አካሄድ መንግስት ቆም ብሎ አስቦ ይሄን ነገር ማቆም ካልቻለና ትግራዋይን እንደራሱ ማየት ካልቻለ አሁንም አደጋ ውስጥ ነው ያለው። ለምን እኔ ወደ ኤርትራ እንድጣበቅ ይደረጋለሁ? ለምን እኔ ወደ ኤርትራ አማራጭ አልባ ሆኜ እንድቀመጥ ይደረጋል? ትግራዋይ ኢትዮጵያዊ ከሆነ እናንተ እንደ ኢትዮጵያዊ ትሪት የምታደርጉት ከሆነ ከፖለቲካው ለዩት።
ያ አሁንም አለ እኮ ነው እያልኩ አለ። እኔ እኮ ገብቶኛል ሀሳብህ፣ ጥያቄ ወይ ሌላ ነገር ከሆነ ነገር ይድገምልኝ። ያልገባኝ ምን ነው? አሁን ያሉትን ነገሮች ጠፍተውኝ ሳይሆን አዲስ አደጋ ተጋርጦብናል የተባለው ያው ህግደፍ ጦሩን ያስወጣ ስለተባለ ነው አይደለ? እንጂ ሌላ ስለ ትግራይ ስፔሻል የተባለ ነገር የለም። እነኚህ ሰዎች ቆይ ይኸውልህ ትግራይ አሁን ኦሮሚያ ውስጥም እኮ ጦርነት የሚካሄድባቸው ቦታዎች ኔትወርክ የሚዘጋበት አማራ ክልል ላይም አለ። እነኚህ የፖለቲካ ግጭቶች ናቸው እንጂ ለምንድን ነው ቲፒኤልኤፎች አሁንም የትግራይን ህዝብ ጎትተው ለማስገባት የሚሞክሩት? ማንነት ተኮር ለምን ያደርጉታል? በፖለቲካ ድጋፍ እነሱ የክልሉን መንግስት እያስተዳደሩ ስለሆነ ክልሉ ላይ የሚደርሰው ነገር ከነሱ ጋር እና ከፌዴራል መንግስት መሀል ያለ የፖለቲካ ግጭት ሆኖ ሳለ ለምን የህዝብ ለማድረግ ማንነት አስመስለው አዲስ አደጋ ብሎ መናገር ፈለገ ደብረጽዮን ብዬ ነው። አዲስ አደጋ አይደለም። በነገራችን አንደኛ ነገር የነበር አንድ ጊዜ ቆይ ሰናይ። እሺ አሁን አንደኛ ነገር ይኸውልህ ትላንትና የመጣንበት መንገድ ነው። የትግራይ ህዝብን ንብረት አገር ቦታውን አውድሞ በሻሻ አድርገናል ብሎ የተናገረው ቃል በቃል እሱ ነው። የራሱን አገር ዜጋ ወቅቶታል። ከኤርትራ ጋር ሆኖ የራሱን ሀገር እንደውም መንከባከብና የራሱን ሀገር ህዝብ መጠበቅ ሲገባው አብይ አህመድ አስደንግጦናል። በመቶ ሺዎች የሚሆኑ ሴቶቻችን ተደፍረው የእናንተ ሴቶች የተደፈሩት በወንድ ነው፣ መደፈርን እንደ ቀላል የሚያደርግ ማለት ነው። የኛ በሳንጃ ነው የተደፈሩት ብሎ መደፈርን ለሴት ልጅ ትውልድን የምትቀርጸው አገር እንኳን ሲጠራ እናት ሀገር ተብሎ በሚባለው በመቶ ሺዎች የሚሆኑ ሆነ ተብሎ የኤችአይቪ ስኳድ ያለባቸው ሴቶችን ወንዶችን አምጥተው ያ ሁሉ ነገር አድርጎ ለራስህ ወገን የኤርትራ ወታደር ገብቶ ደሞዝ እየተከፈለው በዶላር እየተከፈለው ነዳጅ ሁሉ እንዳለ ሁሉ ነገር እየገባለት የራስህ ወገን ላይ እንደዚህ አትኑ አታረግም በተአምር። የራስን ማህበረሰብ የምትወደው ከሆነ ትግራይን መሬት ተፈልጎ ነው የተመጣው፣ መሬት ተፈልጎ ነው የመጣው። አፋርም ሲመጣ መሬት ፈልጎ ነው የመጣው። አማራም ሲመጣ መሬት ፈልጎ ነው የመጣው። እናንተም ስትመጡ ደግሞ የተዳከመችዋን ትግራይ ፈልጋችሁ ነው የመጣችሁት። ለምን? ህዝቡን ስለ ልቦናው መስበር ስለተፈለገ ነው። ያ አልሆነም ነው። ዛሬ ላይ ወጥቶ ብልጽግና ከዚህ ሁሉ ጆኖሳይድ ከዚህ ሁሉ መከራ በኋላ አንድ ቀን እንኳን ለሰከንድ ያህል እንኳን በተፈጠረው ነገር አዝኛለሁ ባላለበት ሁኔታ ሆኖ የትግራይ ጦር ገብቶ የኤርትራ ጦር ገብቶ ያ ሁሉ በደል ሲሰራ ኧረ ስንል ኧረ አይሆንም ስትሉን ውሸት ነው ስትሉን ቆይቶ የፌዴራሉ መንግስት ዛሬ ስንጮህበት የነበረውን ነገር የኤርትራ መንግስት መውጣት አለበት ብሎ ሲል ዛሬ የኢትዮጵያ መንግስት ምን ሴራ ይዞ መጣ ነው? አሁንም መተማመን እኮ የለም በትግራይ ህዝብና በፌዴራሉ መካከል ስለማናምነው እኮ ነው እንጂ ህወሓት ደግፈን ወይ ህወሓት ምናምን ለእኛ ጥሩ ሆኖ አይደለም። ከእጅግ በጣም መጥፎ ስለሚሻለው የፌዴራል መንግስቱ ምን አደረገ? የትግራይን ህዝብ ተንከባከበው። የትግራይን ህዝብ እንደ ዜጋ ብሎ አየው አላየውም? 2 ዓመት ሙሉ እኮ መንገድ ዘግቶበት ሲወቅጠው ነበር። አያሳዝንም? ሊጨርሰው እኮ ነበር የፈለገው። ህወሓት ጋር እኛ ምን አገባን? አዲስ አበባ አልነበሩም? ለቀም አድርጎ አይዛቸውም ነበር? እዛው ከፈለገ አልነበረም። የትግራይ ህዝብ ነበር ሲራቤ ነበር። የትግራይ ህዝብ ነበር መከራ ሲያየ ነበር አይደለም እንዴ? ስለዚህ ዛሬ አብይ አህመድ ተሽከርክሮ መጥቶ የኤርትራ ውጣ ብሎ ስላለ እሱ በወሬ ደረጃ ስለተናገረ አብይ አህመድ ትክክል ነው ብለን ልንቆም አይገባም። እኛ በእጁ ላይ ያለው አይደለ እንደ ምዕራብ ትግራይ ለምን አይሰጥም ታዲያ? በእጁ ላይ ያለው ምዕራብ ትግራይ የቱ ነው የሚቀርበው? የውጭ ሀገር ከሚሄድ በእጁ ላይ ያለውን የተከዜ ዘብ ብሎ ያቆመውን የኦሮሚያ ልዩ ኃይል የሚያስተዳድረውን ወልቃይትን ለምን አሳልፎ አይሰጥም? ወደ ትግራይ ለምን በእጁ ላይ ያለውን አይሰጥም? ለምን ሌላ ቦታ ይሄዳል? ቀላል ነገር ማለት ነው። ስለዚህ መተማመንን መፍጠር ካልቻለ ዛሬ ይሄዳለሁ ብሎ ቢል መሄዱ አይደለም እኛ የሚገርመን። ምን አገባን እኛ? ወደዚህ ካልመጣ በኦሮሚያ መሄድ ከሆነ ይሄድ፣ እኛ ምን አገባን? ግን ወደ ትግራይ እመጣለሁ ብሎ ሲል ትግራይ ውስጥ ያለ ብዙ መከራ አለ፣ የተፈናቀለ ብዙ ተፈናቃይ ካምፕ አለ፣ ብዙ መከራ ነው ያለብን። ይሄንን ነገር እንዴት ነው ልትረዱ አልቻላችሁት? እናንተ እንኳን 1 ሚሊዮን ኦሮሞ ተፈናቀለ ተብሎ አይደል እንዴ አዲስ አበባ ዙሪያ የተቀመጠው? ትግራዋይ ለ5 ዓመታት ሱዳን ላይ ተቀምጦ አያሳዝናችሁ? እኛ ኦሮሞን ከኬንያ ጋር አምጥተን ከኬንያ ጋር ሆነን ወቅተ ነው ኦሮሞን ሌላ ሀገር ላይ ያስቀመጥነው ሰው አለ። ምን ያህል ብትጨክኑብን ነው እንደዚህ የምታደርጉት? ዛሬም እያልናቸው ያለ ነው ጦርነት አያስፈልግም ነው። የፌዴራል መንግስቱ ልብን ሊገዛ ይገባል። ትግራይ የኢትዮጵያ አካል ነች። ኢትዮጵያውያን የፌዴራል መንግስቱ ወደ ቀልቡ ተመልሶ በዙሪያው ያሉትን ሰዎች ቀውስ የሆኑ ከትግራይ የሄዱትን አማካሪ ተብሎ የተቀመጡትን እነ ጌታቸው ረዳ እነ ጻድቃንን ሌሎቹንም ገለል አድርጎ ቁጭ ብሎ ይነጋገር፣ ከነ ደብረጽዮን ጋር ያውራ። ቀላል እኮ ነው። ፖለቲካዊ ንግግር እኮ ማድረግ ነው። የሚፈልገውን ነገር ማግኘት ይችላል። እኛም ከዚህ ስጋት ከዚህ ችግር እንውጣ። አገርም እንደ አገር ኢኮኖሚ የሚሸከመው ነገር የለም። አገርም ችግር ውስጥ ነው ያለው። ጦርነት ቢደረግ ብዙ አክተሮች ነው የሚገቡበት አይደል? ለምን አንድ ሰው ሲሞታ ለምን ስንደቃለን? እንደ ሀገር ሰው ሳይስቅብንም ወይ ድጋሚ ሁሉ ሚሊዮን ሰው አልቆ ድጋሚ ጦርነት ተደረገ ሲባል ምንድን ነው? ዛሬ ሱዳን ብትሄድ ምንድን ነው እየተባለ ያለው? ኢትዮጵያ ነች እንደዚህ እየገደለችን ያለችው፣ ኢትዮጵያ ነች እንደዚህ ራፒድ ፎርሱን እንደዚህ ብዙዎቹ ዩቱብ ላይ እዚህ ቲክታክ ላይ ያያችሁን ያላችሁ አይደለም እንዴ?
እንደገና ደግሞ የራስህን ህዝብ ጋር ደግሞ ስትገዳደል ደግሞ ምንድን ይባለው? ትግራዋይ ወደ ኤርትራ ለምን ሄድክ ብሎ ይቆማል እንዴ? አይቆምም እኮ ማንም ሰው አይመለከተንም። ትላንትና እናንተ ናችሁ የተጋባችሁት፣ እናንተ ናችሁ ቀለበት የተሳሰራችሁት። ቆሞ ቀረ የተባለውን ኢሳያስ አፈወርቂን አግብቶት የመጣው አብይ አህመድ ነው። እኛ በሌለንበት ሁኔታ ላይ ዛሬ ግን አመጣጡ ግን ስጋት ስላለበት ስለምንፈራ ወደ ትግራይ ሲመጣ ያስደነግጠናል እንደ ሰው እና ወደ ቀልቡ ተመልሶ መንግስትም ቢሆን እኔ አብይ አህመድ የጦርነት ፍላጎት አለው ብዬ አላምንም። በጎኑ ያሉ ሰዎች ግን ወደ ጦርነት ወደ መከራ ውስጥ እየከተቱት ያሉትን ይመስል ሁሉ ነገር እያቀለሉ እያሳዩት፣ ይሄ አይጠቅመንም ነው በቃ አይጠቅመንም። ቁጭ ብለን እንነጋገር፣ ፖለቲካሊ ነው፣ ፍትህ እናምጣ። ነገ ከነገ ወዲያ የአበሻ ኢንሹራንስ ከንፈረን ብትመጥ ሁላችንም ምንም የምንጠቅመው ነገር የለም። ለህወሓትም አይጠቅመው። ህወሓትም ደግሞ ቃል በቃል እየተናገረ ያለው ጥሩ ጥሩ ነገር ነው እየተናገረ ያለው። አሁን ከተናገረው ነገር ውስጥ ምንም ተገርቦ መውጣ ነገር የለውም። መጥፎ ነገር በቃ አንፈልግም፣ እኛ ጦር ሰላም ነው የምንፈልገው፣ ጥሩ ነው እየተናገረ ያለው። ስለዚህ ለምን ተነጋግረን ፍትህ እናመጣ ነው። እንደ ጀኔሬሽን እኛ ምንድን ማድረግ ያለብን? አስማምተናቸው ሰላም እንፍጠር። ይህንን እናድርግ። እኔ አንድም ሰው ላይ የሆነ መከራ እንዲመጣ አልፈልግም። ሀገርም እንደ ሀገር እንድትቀጥል ሁሉም ነገር ተስማምታ አገሪቷ አድጋ የተሻለ ቦታ ብትደርስ ደስ ነው የሚለኝ። ሀገር ያደለች እንዴ? ትግራዊ ሀገሩን በፍቅር ነው የሚወደው እና ብንቀራረብ ማውራት ብንችል ከነ ደብረጽዮን ጋር ያለውን ችግር ፍቱ። ፖለቲካሊ ነው፣ ቀላል ነገር ነው። ይስተካከል፣ ተጠያቂነት ይምጣ። ጦርነት አይጠቅመንም። ይሄ ነው በቃ እኔ ልላችሁ የምፈልገው። ስለዚህ ዶልፊን ወይ ደግሞ ሌሎቻችሁ የትግራይ ልጆች ከኛ ጋር ቁጭ ብለን እንነጋገር። ምክንያቱም ከእጅግ በጣም መጥፎ ይሻላል። የራስ ሰው ነው። ህወሓት አጥፍታለች። አዎ አጥፍታለች። ግን ደግሞ ህወሓት ስንቀጠቀጥ ደግሞ ማን ነው የሚመጣው ነው? ትናንትና እኮ ከኤርትራ ጋር ወገን ሆኖ የወጋን እኮ ነው አይደለም እንዴ? ኦፒዶ እኮ ነው ተመልሶ የሚመጣው አይደለም እንዴ? እሱስ መጥቶ አሁን ሰላም ይሰጠናል? አንተ ስታስበው ጌታቸው ረዳ በራሱ መወሰን ይችላል? በአሁኑ ሰዓት ላይ ስምረት በሚባለው ፓርቲ አብይ አህመድ ካልፈቀደለት በራሱ ወስኖ የሚሰራው ስራ አለ? ምንም ነገር እኮ የለም ፍሬንድ፣ ታውቁት የለ እንዴ? ስለዚህ ለዛማ ህወሓት ነፃ ሆኖ የተቀመጠውን እኛው ራሳችን እየጠገናት እያስተካከልናት ወደ ቀልቡ እንዲመለስ አድርገን የእኛን ፍላጎት ብናስተካክል ያሻል። ጌታቸው ረዳ በራሱ ፍላጎት የሚሰራው ነገር አለ? የለም። አብይ አህመድ ፍላጎት ነው የሚንቀሳቀሰው ከዚህ በኋላ። ስለዚህ እኔና አንተ ያለብንን ችግር እናስተካከልና ቁጭ ብለን ተነጋግረን መላ እናምጣ። ነገ ከነገ ወዲያ ከተፈጠረ በኋላ ልክ እንደ ሊቢያኖች ዛሬ ቁማር ተበልተው በቃ ምናምን እያሉ ነው ያሉት። ያንን የመሰለ ጀግና መሪ አስተው ቁማር ተበልተው ነው መስማት እችላለሁ። እየሰማሁ ነው። እነ ዶክተር አብርሃም በላይ እነ ጌታቸው እነ ጻድቃን በሰላም እየኖሩ ተወደው እየኖሩ ነው እና የትግራይ ህዝብ ለምን ተጠላ ትላላችሁ በኢትዮጵያ ብለሃል። ኢትዮጵያውያን የትግራይን ህዝብ አልጠሉም። ተጠላና ታርጌት ተደረገ የምንለው በብልጽግና አመራሮች ነው እንጂ በኢትዮጵያ አይደለም። እነ ጻድቃን የአብይ አገልጋይ ሆነው ምቾታቸው ስለተጠበቁ የተወደዱት ተላላኪ ስለሆኑ ነው፣ ስለሚሰሩላቸው ነው፣ ደሞዝተኛ ናቸው። እነሱ ስለተወደዱ እነሱ እንክብካቤ ስለተደረገላቸው የትግራይ ህዝብ ነጸብራቅ ሆኖ የትግራይ ህዝብ ተወደደ ተብሎ ሊወሰድ አይገባም። ባሳለፈው 27 ዓመት ውስጥ የኦህዴድ አመራሮች ከህወሓት ጋር ሆነው ዓለም ላይ ይዞራሉ፣ ይዝናናሉ፣ ይማራሉ፣ የቅንጦት ህይወት ይኖራሉ። ያ ማለት የኦሮሞ ህዝብ ጥያቄ ተመለሰ ማለት አይደለም። ያም ስላልሆነ ነው ኦሮሞ ፕሮቴስት የተነሳው። ስለዚህ ግለሰብ አገልጋዮች ምቾታቸው ስለተጠበቀና ስለተወደዱ ህዝቡ ተወዷል በስርዓቱ ማለት አይደለም። የትግራይ ህዝብም ከኢትዮጵያ ጋር አይደለም ያለበት ግጭት፣ በኢትዮጵያውያን አይደለም ተጠላን የምንለው። ኢትዮጵያውያን እኮ እድል አልተሰጣቸውም። ኢምፓወር የሆነ ህዝብ የለም። ፍላጎቱን ወጥቶ በግልጽ ለመናገር ማለት ነው፣ ለመውደድም ለመጥላትም። በዛ ማየት መቻል አለብህ። ሌላው እዚህ ቤት ቅድም ከደብረጽዮን ንግግር ጋር ተያይዞ አብይ ከትግራይ ህዝብ ጋር ምን ጉዳይ ኖሮት ነው የትግራይ ህዝብ ይጠላል የሚባለው፣ ብልጽግና ይጠላል የሚባለው ለሚለው መልሱ እዚሁ ላይ አለ። መልሱን ሰምተን እንጀምር። 1-3 ቪዲዮ ጋብዛችኋለሁኝ። አብይና ትግራይ ህዝብ የተናገረው ነው። ምንድነው የሚለው? አብይ ጠላቱ ህወሓት አይደለም የትግራይ ህዝብ ነው። እናቱ በ7 ዓመቱ የነገረችውን የንግስና ህልም ያደናቅፍብኛል ብሎ የሚሰጋው የትግራይ ህዝብን ነው። ይህንን ደግሞ በጆሮአችንም ነግሮናል። ስለዚህ ህወሓትን አሳብኮ የትግራይ ህዝብን ነው እየጨፈጨፈ ያለው ነው የሚለው እና አሁን
ወደ ኤርትራ ከሚያደርገው ጋር ጉዞም ተያይዞ ስጋታችን ካሳዩን ከተደረገብን እንዲሁም ከአብይ የአመራር ባህሪ የሚነሳ ነው። ምናልባት እርካብና መንበርን ማየት ላይ ይጠበቅ ይችላል። አብይን ትግራይ ላይ ያለውን አቋም ለማወቅ ማለት ነው። አብይ ጠላቴ ብሎ ነካክቶ የጀመረውን አመራርም ሆነ ህዝብ እስከ መጨረሻው ሳያጠፋ አያርፍም ነው የሚለው። ትግራይ ላይ ያደረገው ነው። ላስታይም እኮ ጸለምትና እዛ በደቡብ ትግራይ በኩል በነበረው ጦርነት ትግራይ አውሮፕላን በረራ ተዘግቷል። አማራ ክልል 3 ዓመት ጦርነት እያለ ምንም አውሮፕላን ተቋርጦ አያውቅም፣ ባንክ ተዘግቶ አያውቅም። ትግራይ ላይ ግን ህዝብን ሆስቴጅ ነው የሚያደርገው አብይ። እዚህ ቤት የነበራችሁም ነበራችሁ። አንድ የብልጽግና ሰው መልካም ሰው ነው ሀብትሽ የሚባል ልጅ መጥቶ ብልጽግና ህዝቡን እየቆነጠጠው ነው። ዴቭ ከነበር ካላቅም የነበሩ ሰዎች ብልጽግና የትግራይን ህዝብ እየቆነጠጠው ነው። ለዛ ነው ይሄ የሚደረገው። ለምን ስንለው ጊዜ ህዝቡ ሲቆነጠጥ ጫና በዝቶበት ህወሓትን እንዲያወርድለት የሚል አቋም ነው አስቀምጦልን የሄደው። እኔ ግን በግሌ ይህንን አካሄድ አልደግፈውም አለ ሀብትሽ ግሩሙ። እኮ ነው የሚደበድበው። ይሄ ነው መታየት ያለ። የተነሱ ነገሮች አሉ። ከገዱ ንግግር መማር እንችላለን። ምናልባት በጸጸት ሲያወራ ከነበረበት ጉዳይ አንዱ እኛ ለውጡ ይመጣል ብለን ኦሮማራ ብለን ጥምረት ፈጠርን። ለውጥ ካመጣን በኋላ ስለምንዘረጋው መንግስት ግን ፕሪዲክት አላደረግንም ነበረ። የዛም ውጤት አሁን የምናየው አመራርና አሁን የምናያት ኢትዮጵያ የዛ ውጤት ነው። በስሜት ህወሓትን ለማጥፋት ተሰባሰብን፣ ህብረት ፈጠርን። ከህወሓት በኋላ ስለሚመጣው ስርዓት ግን አልመከርንም ነበረ ነው ያለውና አሁን ትግራይ ውስጥም ያለው የስሜት እንቅስቃሴ ከዛ ሊማሩበት ይገባል። ይሄ ለውጥ እንፈልጋለን የሚለው ኃይል ማለት ነው። ሌላ አሁን ወደ እንትኑ ስንገባ ዴቭ የተወሰነውን ነገር ጥሩ አድርገህ ያነሳበት ሁኔታ አለ። የምገዛው ነገር ነው። አጠቃላይ አሁን አዲስ ስጋት አይደለም የትግራይ ህዝብ የተጋረደበት፣ አዲስ ፕሮጀክት አይደለም ትግራይን የመቀጥቀጥ። አብይ ወደ ኤርትራ ይሄዳል። አዎ ይሄዳል። ከዚህ በፊት እኮ ደጋግሞ ተናግሮታል። አብይም ብርሃኑ ጁላም የተወሰደብን መሬት አለ፣ የተወሰደብን ወደብ አለ። ከቻሉ በህግ በሰላም ይመልሱልን፣ ካልሆነ ግን በኃይል እናስመልሰዋለን ነው። አብይ ኤርትራን እንደሚወርድ ይታወቃል። ምንም ጠንቋይ ምናምን አያስፈልገውም። ትግራይን ግን በዛው አዳክሞ ነው የሚሄደው፣ ይጨፈጭፋታል። መጀመሪያ የነበረው ፕሮጀክት ነው። ትግራይን አዳክሞ ይጨርሳል፣ ከዛ ወደ ኤርትራ ይሄዳል። ትግራይ ሲዳከምለት የሚፈልግ ኃይል አለ። አሁን በስም እየጠራው ነው የምናገረው። የነጌታቸው ኃይል ትግራይ ተቀጥቅጣ፣ ትግራይ ስትቀጠቀጥ ህወሓት ይጠፋል፣ እነጌታቸው ይነግሳሉ። አለቀ። ይህንን ነው የሚፈልጉት። ከዛ በኋላ ስለሚመጣው ነገር አብይ ኢሬሌቫንት የሆነ ክልል ይፈልጋል። ከዛ እነጌታቸውም ህወሓት ከጠፋሽ በኋላ ኢሬሌቫንት አመራር ሆነው ፑፔት ሆነው ነው ቁጭ የሚሉት። ከዛ በኋላ ላይ ይፈለጉ ይችላሉ። አሁን በዚህ ደረጃ እንክብካቤም የሚሰጣቸው ቴኬር የሚደረጉት ሬሌቫንት የሆኑት ህወሓትን እስኪያጠፉላቸው አሳይመንት ነው የተሰጣቸው። ከዛ እንደ ማንኛውም ከዚህ በፊት ታኝከው እንደተተፉት እንደነ ዮሐንስ ቦያለው፣ እንደነ ገዱ፣ እንደነ ለማ፣ እንደነ ጀዋር ይተፋሉ። ሚሽን አኮምፕሊሽ ተብለው ይሄ ነው ሚሽናቸው፣ ሌላ ነገር የለም። አሁን ምንም ይሄ ጦርነት ይደረጋል ላይ ያደርገዋል ስለሚያደርገው ነው ዝግጅት እያደረገ ያለው። ባላማጣ በኩል ጥሙጋ ሙሉን ተከቧል። በጨርጨር በኩል ሙሉን፣ በባላ በኩል ሙሉን ደቡብ ትግራይ መከላከያው በተጠንቀቅ ነው ያለው። በሰሜን ጎንደር በተመሳሳይ አሁን ከህወሓት በተቃራኒ ቆመው ያሉ ቡድን እኔ ገብረ ገመቺስ ነው የምላቸው። ገብረ ገመቺሶች ምንም የሚያሳስባቸው ጉዳይ የለም የትግራይ ጉዳይ። አሁን ሁለት ቦታ ነው አሰላለፉ። አንደኛው ትግራይን ከህወሓት ጋር ሆነን እናድናለን የሚል አለ። አንደኛው ደግሞ የትግራይ መዳን የትግራይ መጻኢ ዕድል ምንም የማያሳስበው ቡድን አለ። ዋናው ነገር ህወሓት ይወገድልን ነው። ህወሓት ከተወገደልን ሌላው ነገር አያሳስበንም የሚል ቡድን አለ። ያ ቡድን ከ4 ኪሎ መንግስት ጋር አብሮ የቆመ ቡድን ነው። ስለዚህ ጦርነቱን ይደግፋል። ጦርነቱን ትግራይ ላይ የሚወሰደውን እርምጃ ትክክለኛ ወይም ህጋዊ ለማስመሰል ደግሞ የሚጠቀምበት ካርድ አለ።
ያ ካርድ ምንድነው? ህወሓት እንቅፋት ሆነች። ስለዚህ ህወሓት እንቅፋት በውቄ አጥፋልን ሚዩት አድርገው በውቄ ብረገመቺስ የሚባለው የስምረት ቡድን ለትግራይ መደብደብ ኮዞች እያዘጋጀ ነው። ምን የሚል ኮዝ? ትግራይ እንቅፋት ህወሓት እንቅፋት ሆኗል፣ የኤርትራ መንግስት የኢትዮጵያ መንግስት ወደ ኤርትራ እንዳያልፍ ህወሓት እንቅፋት ሆኗል የሚል ኮዝ እየተሰራ ነው፣ ለትግራይ ቅጥቀጣ ማለት ነው። ስለዚህ ያለው አሰላለፍ ይሄ ነው። ገብረገመቺስ የሚባለው ቡድን የ4 ኪሎን ኃይል ትግራይ ላይ ማንገስ ይፈልጋል። ትግራይ ላይ ለማንገስ ይሄን ኮዝ ይፈልገዋል። ወደ ኤርትራ የሚሄደውን ጦርነት መጀመሪያ ህወሓትን እናጠፋለን ብለው ትግራይን ይቀጠቅጡበታል። ከዛ ይሄ ገብረገመቺስ ቡድን ይነግሳል፣ ወይም ደግሞ የትግራይ ብልጽግና ስምረት። ያ ነው ሚሽኑ። ምንም ይሄ ግልጽ ነገር ነው። ምንም የምንደባበቀው ጦርነት ሊደረግ ላይደረግ ይችላል የሚያስብል ነገር የለም። ስቴትመንት በተጻፈ በሳምንት ጊዜ ውስጥ ነው ጦሩ ጠቅላላ ወደ ትግራይ እየሰፈረ ያለው። ከዛ ይነሱና ህወሓት ከሻቢያ ጋር ሆና ጥምረት ምንድነው ጽምዶ ነው የሚባለው፣ ጽምዶ ፈጥራ ጦርነቱን ወደ ትግራይ ጎተተችው። ጦርነት የሚከላከል ጦርነት የሚደረግበት ቡድን አቅጣጫን አይመርጥም። በመጀመሪያ ደረጃ በጦርነት ዝግጅት ማለት ነው። የኢትዮጵያ መንግስት በኃይል እንደሚያስመልስ አቋሙ በተደጋጋሚ ተናግሯል። ስለዚህ የኢትዮጵያ መንግስት አሰብንም ይሁን ካልሆነም ደግሞ ሙሉ ኤርትራን ከወረርን በኋላ ኤርትራ ላይ የምንፈልገውን ስርዓት ተክለን አሰብን እንወስዳለን ብሎ የሚያስብ ፓርቲ ነው ብልጽግና። ይህንን ለማድረግ በሚያስችለው ሁኔታ ጦርነት የሚያዋጣው ከሆነ አብይ በሶማሌም በሰበታም በሱሉልታም ከፈለገ በትግራይ አቅጣጫም ከፈለገ በአፋርም እሱ ነው የሚመርጠው እንጂ አሁን ስምረቶች በሚሉት ደረጃ ሻቢያ በተዘጋጀለት በትግራይ በኩል ለምንድን ነው አብይ ግር ብሎ የሚሄደው? አብይ ሞኝ ነው ወይስ የዋህ አድርጋችሁት ነው በዚህ ደረጃ ኮዝ መስሏችሁ አብይን አሞኝታችሁ የምታስቀምጡት? አብይ የሚያዋጣውን መንገድ ያውቃል። የጦር መኮንኖቹ የሚያዋጣቸውን ያውቃሉ፣ ቤት በኩል መዝመት እንዳለባቸው። ስለዚህ ፍላጎታቸው በትግራይ ከሆነ በትግራይ በኩል ይመጣል፣ በአፋር ከሆነ በአፋር ይሄዳል። በየትኛውም ጦርነት ወራሪ ነው አቅጣጫን የሚወስነው፣ ተወራሪ አይደለም አቅጣጫን የሚወስነው። ህወሓት ኤርትራን ለማዳን ምናምን በማን ደም ነው ኤርትራ የምትድነው? ምን አገባንኛ? ህወሓት ምን አግብቷት? ይሄ ጦርነት እኮ ሚሊኒየም አዳራሽ ቀለበት ተደራርገው አብይና ኢሳያስ ሲሳሳሙበት የነበረ ግላዊ ፍላጎታቸው ነው። ለምንድን ነው እንቅፋት የምትሆነው? ለምን በ24 ሰዓት ሄዶ ተቆጣጥሮ አይጨፈጭፋቸውም? በሁለት ደቂቃ ሀሳብን አጠቃል። ሌላ ምን አገባህ? ስለ ሻዕቢያ ነው ተከራከረ። አርፈህ አዳምጥ። እኔ ቁጭ ብዬ አዳምጬ ጠብቄ ነው ማወራው። አሰላለፉ ያለው ይሄ ነው። ስለዚህ ህወሓት የሻዕቢያም ጉዳይ የኤርትራም ጉዳይ አይደለም። ምንም የሚያገባት ነገር የለም። ህወሓት ሻዕቢያን ታድናለች ተብሎ በህወሓት ስም ትግራይን ለመቀጥቀጥ የሚደረግ ዘመቻ ነው። በቃ ግልጹን መነጋገር ስላለብን ነው አሰላለፋችንም። እኛም ትግራይን አድናለሁ ከሚለው ትግራይ ውስጥ ካለው ኃይል ጋር ትግራይን እናድናለን። አንደኛው ቡድን ደግሞ አይ ትግራይ የምትድነው ከ4 ኪሎ በሚነሳው ኃይል ህወሓትንም ትግራይንም ካደቀቀን በኋላ የኛ መንግስት በመመስረት ነው የሚለው ነው። ለትግራይ እኮ እነ ጌታቸው እነ ጻድቃን ያቀረቡላት ኦፈር፣ ብልጽግና ያቀረበላት ኦፈር በሲሼል ስምምነት ጦርነት ነው፣ ሌላ ነገር አይደለም። ይሄው ማሳየት ስለምችል ከዛ እንወያይበታለን። የሲሼል ስምምነት ከፕሪቶሪያ በፊት ነው። ፕሪቶሪያ ሳይሄዱ ሲሼልስ ሄደዋል። ሲሼልስ ላይ የቀረበላቸው ኦፈር ጦርነት ነው። ቲዲኤፍ ይሄን ጦርነት ያቁመውና ወደ ሻዕቢያ እና ዙር ፊታችንን የሚል ኦፈር ነው ያቀረበለት ብልጽግና ለቲዲኤፍ ማለት ነው። በቲዲኤፍ አመራሮች በኩል ደግሞ ፕሪኮንዲሽን ተቀመጠ። ምዕራብ ትግራይን መልሱልንና እንደ ዋስትና ወደ በሲሼል ስምምነት መሰረት እንሄዳለን ተባለ። ፌዴራል መንግስቱ ምዕራብ ትግራይን የመመለስ ፍላጎት እንደሌለው አሳየ። ደቡብ ትግራይም በዛው ልክ ደቡብ ትግራይና ምዕራብ ትግራይ በመከላከያ ሰራዊት የተያዙበት ሰዓት ነበረ። ኦፈር አቀረቡ። ፌዴራል መንግስት ለመተማመኛ ይህንን መስጠት አቃታቸው።
አንደኛው የነጌታቸውና የነደብረጽዮን ቡድን ስፕሊት ያደረጉበት ምክንያት ይሄ ነው። ኮርነር ፕሬስ ላይ በደንብ ሙሉን መስማት ስለሚቻል ማለት ነው። ስለዚህ እነጌታቸው ጦርነት ይቁም ሲሉ ሌላ ጦርነት የትግራይ ህዝብ ውስጥ እንዲገባ ደግሞ እያመቻቹት ነው። ወደ ኤርትራ ለሚደረገው ጦርነት ቲዲኤፍ ይዝመት፣ ይሄ ነው ኦፈር የቀረበለት፣ ሰላም አይደለም የቀረበለት ለትግራይ ህዝብ። ስለዚህ አሁን የፋክሽን ፖለቲካ ነው እየተደረገ ያለው ትግራይ ላይ። አንደኛው የራሱን ቡድን ማንገስ ይፈልጋል፣ አንደኛው ደግሞ ዛሬም ወደፊትም ጠላታችን ብልጽግና ነው። ዛሬ የኔም ጠላት ብልጽግና ነው። እኔ ለጊዜው ደብረጽዮን አይደለም ምዕራብ ትግራይን የያዘብኝ። ደቡብ ትግራይ ላይ ያወዛገበኝ ያለው ደብረጽዮን አይደለም። እኔ ደብረጽዮን ጠላት አይደለም። ከደብረጽዮን በላይ ከሻቢያም በላይ ሻቢያ የሚባል መርሰነሪ አስቀጥሮ ያስጨፈጨፈኝ ለነገ ምንም ዋስትና ያላሳየኝ ብልጽግና የሚባል ኃይል አለ። የትግራይ ኃይሎች በዚህ ጦርነት ውስጥ መምከርም ካለባቸው ትግራይን ለማዳን የትኛውን ካርድ እንጠቀማለን ነው። ትግራይ ያላት ካርድ አለ፣ ሰራዊት አላት፣ ህዝብ አላት። እዛ ቦታ ላይ በአጋጣሚ ጦርነቱ የሚከፈትበት ጂኦግራፊካዊ አቀማመጥ ትግራይ ነው። ትግራይን እንዴት እናድናለን ነው። ከሁለቱም አካል ሳይሆኑ ማዳን የሚቻል ከሆነ ከሁለቱም አካል ሳይሆኑ ለትግራይ ህዝብ ማዳኛ የሚሆን ካርድ ካለ ካርዳቸውን ማውጣት ነው። ሰራዊታቸውንም ህዝባቸውንም ጂኦግራፊያቸውን ተጠቅመው የትግራይ ኃይሎች መክረው ማዘጋጀት ያለባቸው ካርድ ነው። ትግራይን ሴቭ የሚያደርግ ለቀጣይ ሰላምና ለቀጣይ ህልውናችን ዋስትና የሚሰጠን የትኛው መንገድ ነው ብለው መምከር ነው ያለባቸው። አሁን በሚባለው ደረጃ ህወሓት ጎተተው ጦርነቱን የሚለው ግን ትግራይን የማስደብደቢያ ደውል ነው፣ ኮዝ ነው። ወደ ኤርትራ ለሚደረገው ጉዞ 52 ቀበሌዎች የሚል ፌደራል መንግስት ኮዝ አለው። በቃ ጥሩ ኮዝ ነው፣ ይቀጥልበት። ትግራይን ሳይነካ ይገስግስ። ለምንድን ነው እንቅፋት የሚሆነው ህወሓት? ህወሓት እኮ የትግራይን ህዝብ መታደግ ነው አላማው። ይሄ ጽምዶ ምናምን የሚባልም ካለ እኛ 4 ኪሎ የሄደውን ቡድን ጽምዶውን በግልጽ አይተናል። በነደብረጽዮን በኩል ደግሞ ጽምዶ አለ የሚባል ከሆነ በተግባር በማስረጃ ይቅረብልን። ቁጭ ብሎ ከአስመራ ጋር የሚሰራ፣ ቁጭ ብሎ ከኢሳያስ ጋር የሚሰራ፣ ቁጭ ብሎ ከፊሊጶስ ጋር የሚሰራ ዶክመንትድ የሆነ ነገር መቅረብ ከቻለ እዛ ላይም ዲቤት ማድረግ እንችላለን። ማቅረብ የሚችል ሰው ካለ ማቅረብ ይችላል። ዝም ብለው እየተነሱ ግን ማጽለም፣ ይሄ ጥላሸት መቀባት፣ አይን መደብደቢያ። ትግራይ ስትደበደብ ህወሓት ትወድቃለች። በህወሓት መቃብር ላይ የአብይ በትሮይ ፈረስ መጥቶ ትግራይ ላይ የሚነግሳል የሚል ፕሮጀክት ነው ያለው። ስለዚህ አንደኛው ቡድን ገብረ ገመችስ ነው ከ4 ኪሎ ጋር ቆሟል። እኛ ደግሞ እኔ በግሌ ህወሓት ነኝ፣ ስለሌላው አላቅም፣ የህወሓት ደጋፊ ነኝ። እኔ ደግሞ ትግራይ መሬት ላይ ያለው ከትግራይ ህዝብ ጋር ያለው ትግራይን ይታደግልኛል ብዬ ማምን ሰው ነኝ። በዚህ ደረጃ አስተላለፋችን 2 ቦታ ነው። ጦርነቱ ይደረጋል፣ በደንብ ነው የሚደረገው። ምንም የሚያሽኮረምም ነገር የለውም። ፌደራል መንግስት በግልጽ አቋሙ በደንብ አድርጎ ደርድሮታል፣ አስቀምጧል። ሰራዊት ሰፍሯል፣ ቤተሰብ አለን፣ እንደውላለን። ሌሎች ደውለን የለም ተብለን እሺ ፍሬ ጨረስኩኝ። በቃ ግፉ ልጆች አይ ዶንት ኖ ካፈርኩ አይመልሰኝ አይነት ነገር ነው መሰለኝ። ሚዲያ ላይ ያየን ያለ ነገር ትንሽ መስተካከል አለ በተወሰነ ደረጃ። ቅድም ቦምባስቲክ የተናገረውም ጤነኛ ንግግር ነው። ግን አስፈላጊው ነገር ለህዝብ የሚጠቅመውን ነገር ያውቃሉ። አሁን ኦልሬዲ ያሉትን ነገር ዝም ብለን እንቀጥልበት የሆነ ክርክር የማሸነፍ ፍላጎት ነገር ነው የሚመስለው እንጂ እውነታው ግልጽ ሆኖ መሬት ላይ ያለ ነገር ነው። አንደኛ መሬት በነገራችን ላይ ፌደራል መንግስት ነው ወርቅ የሚያወጣው ምናምን ሁሉ የሚሉ ሰዎች ነበሩ። አይ ቲንክ ሌጀንድ ነው መሰለኝ። በጣም የሚገርም ነው። ወርቅ ማን እንደሚያወጣ እንኳን እዛ አካባቢ ላይ በዚህ ደረጃ መካካድ ከጀመራችሁ ለህዝቡ ምንም ትንሽም ሀዘኔታ የላችሁ ማለት ነው። እነኚህን ትንንሽ እውነቶች እንኳን ህዝብ የሚያውቃቸውን ክዱ ከሆነ ትግራይ ውስጥ ቲፒኤልኤፍ ሰላም ነው የምትፈልገው ከተባለ ምን ከለከላት ታዲያ? ቲፒኤልኤፍ ሰላም ከፈለገች እኮ የሴሴሽን ኦፍ ሆስቲሊቲ ሶሃ ማለት እኮ የሰላም ማለት እኮ ነው። ለሰላም የተከፈተው መንገድ ማለት ነው። ሲጀመር የሄዳችሁበት መንገድ እንደ ክልል አይደለም አክት ያደረጋችሁት፣ እንደ ሀገር አክት ያደረጋችሁ። ፌደራል መንግስት ውስጥ ሆናችሁ እንደ ሀገር አክት ያደረጋችሁ መሳሪያ ያስቀምጡ ነው። ስለዚህ እየለመነ ነው በእንትን በደብዳቤ ምናምን ያለው የሚያስቅ ነው። ልክ ፖሊስ ላይ እንትን ጩቤ አንስቶ
ሽጉጥ ደግኖበት ፑት ናይፍ ዳውን ሲባል እባክህ ተው ብሎ መለመን ማለት ነው። ያለው ቢላዋውን አስቀምጥ ነው ፖሊስ የሚል። አንተ ቢላዋ ፖሊስ ላይ ማንሳት የለብህም። ቢላዋውን አስቀምጥ ሲል ሽጉጥህን ተወኝ፣ እንዲያርግልኝ፣ ደውለህ ጠይቅ ምናምን አይደለም። መጀመሪያ ያስከውን ያላግባብ ያስከውን መሳሪያ መሬት አስቀምጥ ነው። ዲስአርምመንት አለ፣ ዲሞቢላይዜሽን አለ። እሱም ፕሮሰስ ምክንያት እየፈለጉ እኔ ነኝ ራሴን የምከላከለው ፌዴራሉ አይከላከለኝም ለሴኩሪቲ እኔ ነኝ ያለሁት ከሚለው ውስጥ ውጡ። ቲፒኤልኤፍ ይሄን ከማሳመን ትውጣ። የፌዴራል መንግስቱ ላይ ጦርነት የቀሰቀሰ ሰራዊቱን የመታ ራሱ ያመነ ማለት ነው መብረቃዊ ጥቃት አድርጌበታለሁ ብሎ ፕሪአምፕቲቭሊ ሰራዊት አጥቅቶ ጦርነት ውስጥ የገባ አካል እንደታጠቀ ሆኖ የፌዴራል መዋቅር ውስጥ ያሉትን ጥቅሞችና ጥበቃዎችን ደግሞ መጠየቅ አይቻልም። ቅድም ስለ አውሮፕላን ምናምን መዘጋት ጠይቋል። ባይዘይ ለበረራ ስጋት የሆነ ቦታ ሁሉ ላይ አውሮፕላን በረራ ይዘጋል። ኦሮሚያ ውስጥም ተደርገዋል፣ አማራ ክልል ላይም ተደርጓል። የትግራዩን ልዩ የሚያደርገው የመንግስትን መዋቅር የተቆጣጠረ ኃይል ነው ከፌዴራል መንግስት ጋር እየተጣላ ያለው ሸማቂ ወይም ደግሞ ጫካ ውስጥ ያለ አካል አይደለም። ስለዚህ እሱ የበለጠ ነገሩን ያከረዋል። አሁን የቲፒኤልኤፍ ደጋፊዎች ቲፒኤልኤፍ የያዘውን መንገድ ይተው፣ የሻቢያ ቦዲጋርድ መሆን አያዋጣም፣ የትግራይን ህዝብ የጥይት ማብረጃ አታድርገው፣ ለሻቢያ ብለህ ውጣ ከዚህ። በቀደም ባለፈው ሳምንት አይደል እንዴ መንግስት የውጭ ጉዳይ ሚኒስቴር ነው አይደል ይልቀቁ የያዙትን የኢትዮጵያ ቦታ ይልቀቁ ሲባል እኮ ፊት ለፊት ተሰልፈው ሲጋፈጡን የነበሩት አልጋ ላይ የተንከባለሉ ቪዲዮ እያሳዩ ምን ሲሉን የነበሩት እኮ የቲፒኤልኤፍ ደጋፊዎች እኮ ናቸው። ሀገር አለ። ቅድም ፍሬ ጂጂ ነበረች ጊዜ ያነሳነው ነገር ነበር። እንደ ኢትዮጵያ የኢትዮጵያ መዋቅር ውስጥ ሆና ትግራይ የኢትዮጵያ መዋቅር ውስጥ በፌዴራል መንግስቱ ጥበቃና ሙሉ የፌዴራል ስትራክቸር ውስጥ በፕሪቶሪያ አግሪመንት መሰረት ከገባች ህግደፍ በምን አቅሙ ደፍሮ ኢትዮጵያን የሚነካ ይመስላችኋል? ትግራይ ላይ አንድ እጅ ማንሳት ይችላሉ ወይ? ማሰብስ ይችላሉ? ተለይቶ የትግራይን ህዝብና ክልል ለይቶ አውጥቶ የህግደፍ መቆመሪያ ማድረግ ለምንድን ነው የተፈለገው? ቢኮዝ እነጌታቸው ይፈልጉታል የምትሉት ወይም ደግሞ ስምረቶች ይፈልጉታል የምትሉትን የክልል መንግስት ስልጣን እነ ደብረጽዮን አይፈልጉትም። እነ ደብረጽዮን የሚፈልጉት ሙሉ ሀገር መቆጣጠር ነው። እነ ደብረጽዮን የሚፈልጉት ወደ 4 ኪሎ መመለስ ነው። at the expense of the Tigray people ይሄንን ግልጽ አድርገው አሳይተዋል። ይሄንን በእግራቸው ሄደውት በጥይት ተታክሶበት ባፋቸው ተናግረው ታይቷል። አሁን ባለበት ይዞታ መሬት ላይ ያለው የትግራይ ህዝብ ጦርነት አይፈልግም። ይሄንን በድምፁ አሰምቷል፣ ያስታውቃል። ህዝብ ደግሞ ጦርነት አይፈልግም። ሲጀመር ጦርነት እየፈለገ ያለው ከጦርነት አጠቀማለሁ ባይ ሻቢያ ነው። የሻቢያን ጉዳይ አስፈጻሚ ሆኖ ደግሞ የመጣው ቲፒኤልኤፍ ነው። ቲፒኤልኤፍ በትግራይ ህዝብ ኤክስፔንስ የሻቢያን ጉዳይ ማስፈጸም አትችልም። ወደ ፌዴራል መዋቅሩ መልሰን በጀት ይኑረን፣ ውክልና ይኑረን በፓርላማ ውስጥ ይሄ ነው የኛ ፍላጎት ብሎ እንደ ህዝብ ቲፒኤልኤፍን ፕሬሸር ማድረግ ትተው እዚህ ላይ መጥተው በተዘዋዋሪ የህግደፍን ጉዳይ የሚያስፈጽሙ ሰዎች እንዴት አድርገን ነው ልንስማማ የምንችለው? ባይዘይ ደብረጽዮን አዲስ አደጋ ተጋርጦብን ያለው ቅድም አይደለ? ትግረኛ በደንብ የምሰማ ከሆነ ያዶን ነው ሰናይ መጥቶ አዲስ አደጋ የለም ይላል። አትስማሙም ማለት ነው። ቅድም እኔ እያልኩ የነበርኩት እንደ ህዝብ የትግራይን ህዝብ ለምን የኢትዮጵያ ህዝብ ይጠላዋል ብላችሁ ታስባላችሁ አላልኩም። እንደዛማ አታስቡም። እሱ ሞኝነት ነው። ግን ቲፒኤልኤፍ እየሰበካችሁ ያለው የትግራይን ህዝብ እንደ ህዝብ ነው ጥቃት እየደረሰበት፣ እንደ ህዝብ ችግር አለበት። የኢትዮጵያ ፌዴራል መንግስት አብይ አህመድ የትግራይን ህዝብ እንደ ህዝብ ሊያጠፋው ሊጎዳው ይፈልጋል ብሎ ይነግራችኋል። አሜን ብላችሁ ማመናችሁ ሳያንስ ሰው ለማሳመን ለምንድን ነው የምትሞክሩት? እንዲህ አይነት የጅል ወሬ ምን አድርገኝ ይለዋል። መጀመሪያ የተጣሉት የትግራይን ህዝብ ማንነት አይንህ አስጠላኝ ወይም ደግሞ ቋንቋ አስጠላኝ ብሎ ነው እንዴ? አይደለም እኮ በፓወር ነው የተጣሉት አይደል? ከቲፒኤልኤፍ ጋር ግጭታቸው እኮ የስልጣን ነው፣ የኃይል ነው። ቲፒኤልኤፍ የኃይል መሻኮቱ ለኃይል የሚያደርገውን ሙከራ ከፌዴራል መንግስት ጋር ያለውን ግጭት የትግራይ ህዝብ የህልውና ጉዳይ አድርጎ ውስጥ ተደበቀበት። ዛሬ ደግሞ ከራሱ አልፎ ለሻቢያ ሊያከራየው ይፈልጋል። ከራሱ አልፎ የህልውና ጉዳይ ያለበት ብሎ የሻቢያን ቦዲጋርድ ሊያደርግ የትግራይን ህዝብና መሬት የጦርነት ሜዳ ለማድረግ እየሰራ ነው። ይሄንን ለማስቆም መስራት ስትችሉ፣ ይሄንን ለማስቆም ዩናይት መሆን ስትችሉ የባስ በቲፒኤልኤፍ ላይ ተስፋ የቆረጠውን ህዝብ የማስፈራራት ሚዲያ ላይ ያለውን የማስፈራራት እነጌታቸውን ማንነት እንደሌላቸውና ለትግራይ ህዝብ እንደማያስቡ እነኚህ ጫካ ድረስ የወጡለትን ጀነራል እስከመሆን የተዋጉለትን የማሳነስ ስራ ውስጥ ለምንድን ነው የተጠመዳችሁት? ቢኮዝ በተዘዋዋሪ ቲፒኤልኤፍ ሲሸጥ አብራችሁ ተሸጣችሁ ነው፣ ባይ ኮሊዥን ማለት ነው። ሶ ከዛ ውስጥ መውጣት ያስፈልጋል። ቢኮዝ
ያው አሁን የትግራይን ህዝብና ትግራይን ፎከስ አድርጎ ነው የመጣው ለምንድን ነው የሚለው ቲፒኤልኤፍ? እኔን ፈልጎ ነው የመጣው ለምን አይላችሁ? እኔን ፈልጎ የተስማማውበትን የፕሪቶሪያ አግሪመንት እምቢ ስላልኩኝ ጥምዶ ብዬ መሳሪያና የተለያየ ነገር ውስጥ ስለገባው የቢዝነስ ትስስር ውስጥ ስለገባው የፌዴራልን ስልጣን የሚጻረር ነገር ከጎረቤት መንግስት ጋር ያውም ጠላትነት ካለው መንግስት ጋር ቆሜ እየሰራው ስለሆነ እኔን ፈልጎ ነው የመጣው የሚልበት ልብ የለውም ደብረጽዮን። ምንድነው የሚለው? አንተን ፈልጎ አሮጊቷን ሴትዮ እናታችንን አቦይን እናንተን ፈልጎ ነው የመጣው ሊገላችሁ ብሎ ነው የሚናገረው። እዚህ መታችሁ ይሄንን በፍጹም ሊታመን የማይገባው ህዝብን እንደ ቦዲጋርድ መጠቀም፣ ህዝብን እንደ ምሽግ አፈር መጠቀምን አስፈጻሚ ሆናችሁ እንዴት ነው የምትመጡት? እናንተ ትንሽ እንኳን አይሰቀቃችሁም? ቢኮዝ የፌዴራል መንግስት ባለሙሉ ስልጣን ነው በፌዴራል ቴሪቶሪዎች ሁሉ ላይ። ይሄ ትግራይንም ያካልላል። ጀስት ስለተወለትና የራሱን የፖለቲካ ጉዳይ ይፍታ ህዝብም ይመልከተው ብሎ ገሸሽ ስላለ ትግራይ ውስጥ መግባት የማይችልና ሌላ ሀገር አድርጋችሁ እንዴት ነው የምታስቡት? ዛሬ የፌዴራል ሰራዊት ሰተት ብሎ ትግራይ መግባት ሙሉ መብት አለው፣ ሙሉ መብት አለው። ቢኮዝ የፕሪቶሪያው አግሪመንት ስለሚፈቅድለት ማለት ነው፣ ከህገ መንግስት ማዕቀፉም ውጭ። ይሄን ተጠቅሞ ዛሬ ቢገባ ግጭት ቀስቃሽ የሆኑ ሀሳቦችን እናንተ ሚዲያ ላይ ለምንድን ነው በዚህ የምትደግፉት? ለምን ለህዝብ ቲፒኤልኤፍን ሬዚስት ማድረግና ማስቆም መቻል አለባቸው። እኔ ግልጹን ነው የምነግራችሁ። ቲፒኤልኤፍ ህዝብ ይቆጣጠረኛል፣ እኔ ይህንን ህዝብ መጡልህ እያልኩኝ መጠቀሚያ ማድረግ አልችልም ብሎ ካላሰበ ወደ ሰላማዊ አማራጭ አይሄድም። አሉኝ ብሎ ነው ዛሬ እዚህ ላይ ያላችሁትን ሌላም ቦታ ያሉትን እናንተን ተማምኖ ነው ይህንን ህዝብ ዛሬም ለወድበው ዛሬም ልዘውረው እንደፈለኩ ልጠረንፈው እችላለሁ ብሎ እንዲያምን ያደረጋችሁት እናንተ ናችሁ። ይሄንን ተማምኖ ነው ከሻቢያ ጋር ኮንትራት ውስጥ የገባው። ይሄንን ነገር እንደሌለው ማሳየት መቻል አለባችሁ፣ ትክክለኛ ለህዝብ የምታስቡ። አይ በአንድ በኩል ሰላም ሰላም እያልን ኢንተርናሽናል ኮሚኒቲ እንስባለን፣ በዚህ በኩል ደግሞ ሻቢያ ታግዘናለች እንቆራቆዛለን የምትሉ ከሆነ እሱ ሌላ ሀሳብ ነው። የምር ሰላም የምትፈልጉ እንደ ኢትዮጵያውያን እኛም የህግ ፕሮቴክሽን ያስፈልገናል፣ የፌዴራል መዋቅር ውስጥ ያለው መብቶች ያስፈልጉናል፣ የሚሊተሪና የጸጥታ ጥበቃም ያስፈልገናል፣ ከውስጣዊም ሆነ ከውጭ ትረት የምትሉ ከሆነ ቲፒኤልኤፍ እዚህ ላይ ደንቃራ ሆኖ ተቀምጧል። አቁም። ከፌዴራል መንግስት ጋር እንደ ክልል ስራ፣ እንደ ሌላ ሀገር አይደለም። ሌላ ይሄ የተኮፈሰውን የተነፋውን ነገር አለ ዝቅ በልና ሌላው ክልል እንደሚሰራው፣ ቤኒሻንጉል እንደሚሰራው፣ ሶማሌ እንደሚሰራው አንተም እንደ ክልል ወክለህ ስራ። አይ አይደለም እኛ እኮ ስፔሻል ነን የሚለው የበፊቱ አስተሳሰብ ካለ አሁንም ሌላ ረመጥ ነው። ይሄን ደግሞ የሚቃጠለው ውጭ ሀገር እዚህ ያላችሁትና የቲፒኤልኤፍን ጀሪካን የምትሸከሙለትም አይደላችሁም፣ ደብረጽዮንም አይደለም። ይሄንን እንዲሸከም የምታስገድዱት ወታደሩን ነው፣ የደሃውን ልጅ። አልፎ ተርፎም ህዝብ ነው የሚጎዳው፣ የኢትዮጵያ ህዝብ ነው የሚጎዳው። ትግራይ ውስጥም ያለ መከላከያ ውስጥም ያለ ሌላውም ህዝብ። ይሄንን ፑል ባክ አድርጋችሁ እውነትም ቲፒኤልኤፍ እየወሰደ ያለው አማራጭ ህዝብ እንደ ህዝብ ታርጌት ተደርጎ ነው ወይስ ቲፒኤልኤፍ ራሱን ለማስጠያ እንደገና ሌላ ዙር የትግራይን ህዝብ ሊማግድ ነው እየሞከረ ያለው የሚለውን መጠየቅ ነው በንጹህ አእምሮ። የድርጅት ደጋፊነቴ ከህልውናዬ ከማንነቴ ከትግራዋይነቴ ይበልጣል የምትሉ ከሆነ ግን እንዴት አድርገን እንግዲህ ልናስቆማችሁ እንችላለን? እሱ ነው አሁን ትልቁ ኢንባላንስ እያየን ያለ ነው። ሌላውን ለማስጠላት እንትና እንደዚህ ነው፣ አንተ ምን አገባ፣ አንቺ እንደዚህ ነሽ ምናምን መባባል፣ ፍሬንም ትላላችሁ፣ ዶልፊንን ለማጥላላት ትሞክራላችሁ። ባለፈው ዶክተር ላይም ስትናገሩ ሰማለሁ። ደብረጽዮን ብቻ ነው አምላክ ተደርጎ የሚታየው። ጌታቸው ብሪሊያንት የሆነ እንግዲህ ደብረጽዮንና ጌታቸውን አታወዳድሯቸው። ብሪሊያንት የሆነ ፖለቲካል ማይንድ፣ ዲፕሎማቲክ የሆነ ማይንድ፣ በጣም ታማኝ የሆነ ትልቅ ሰው የሆነው ጀነራል ጻድቃን፣ ትልልቅ የሆኑ ፖለቲከኞችና የሚያስቡ ሰዎች የትግራይ እውነት ለትግራይ ህዝብ ሳያስቡ ቀርተው ነው አይደለም። የቲፒኤልኤፍን አካሄድ ስላዩ የሻቢያ ተገራጅነቱ ስለታየ እረፍ በሉት። ይሄ ድርጅት እዚህ ድርጅቱ መዋቅር ውስጥ ባይዘው ትንሽ ከላይ ያሉ ሰዎች ናቸው። ልክ እናንተ እንደጠረነፉት ድርጅቱ ውስጥም ጠርንፈው ይዘው ስላሉ ከዛ ላይ ማስለቀቅ የሚቻለው አንደግፍህም በዚህ አካሄድ። እኛም እንደግፍህ ከኢትዮጵያ ፌዴራላዊ ስትራክቸር ውስጥ በህዝብ ትግል ከተመሰረተው ህገ መንግስት ጋር እሺ ብለህ ደረጃህና ድርሻህን ይዘህ ስትቆም ብቻ ነው። መሳሪያ ፍታ ተብለሃል፣ ፈታለው ብለህ ፈርመሃል፣ ፍታ። አይ ሌላም ጅብ ቢመጣብኝስ እንትና ከአማራ ክልል ቢመጡስ እንትን ቢያስፈራራኝስ አይሆንም። ሶማሌን የሚጠብቀው ማን ነው? ቤኒሻንጉልን የሚጠብቀው ማን ነው? ፌዴራል መንግስት አይደል? የፌዴራል መንግስቱ ላይ ዲፔንድ ማድረግ አለብህ። አካል ነህ፣ ቤተሰብ ነህ፣ የዛ ፓርት ነኝ ብለህ ማመን አለብህ። አይ የዛ ፓርት አይደለሁም እኔ ዱላዬ ነው የሚጠብቀኝ፣ ጉልበቴ ነው የሚጠብቀኝ፣ ሲፈልገኝ ደግሞ ከጎረቤት ጎረምሳ ይዤ እመጣለሁኝ፣ ግን ደግሞ ጥቅማ ጥቅሞቹን የፌዴራሉን ጠይቃለሁ። አይሰራም።
ከዛ ውስጥ ይወጣ ለማለት ነው። ቴንክ ዩ። ኦኬ ቴንክ ዩ። በሀሳብ ታነሳላችሁ እና ይህም ሰውዬ ትልቅ ሰው ነበር ይመስለኝ። አክቹዋሊ አይደለም አለመሆኑን ያየሁት። በዚህ ልክ ግን አይናችንንም ጭንቅላታችንንም እንዳንተም ልንታወርም አንችልም። ትግራይ አስተዋይም ህዝብ ነው በነገራችን ላይ። እንደዚህ እየመጣ የምትደሰኩርበትም አይደለም። እኔ ያልገባኝ ግን ፍረ የአንቺ አቋም የሚመስለኝ ከኢትዮጵያ መንግስት ጋር መስራት አለበት። ጦርነትን አንፈቅድም፣ አንፈልግም፣ ተጎድተናል፣ እንደ ትግራዋይ ተጎድተናል ነው። ይህ እስከሆነ ድረስ እኔ አሁንም አንዳንድ የምታነሻቸው ነገሮች በጣም ያሳፍራሉ። በነገራችን ላይ ወርቅ ለፌዴራል መንግስት ይሸጣል እና ምንድን ነው የምጠብቂው? አብራችሁ ስሩ እየተባለ እንደገና ደግሞ ይሄን ማለቱ ምን ማለት ነው? ሲቀጥል ከፌዴራል ሄዱ እግር ላሱ ምናምን አላየንም። በነገራችን ላይ ምን እንደነበረ አጀንዳው አናቅም፣ አላየንም። ግን በነበረን መረጃ ደግሞ የነበረበት እኔ ከዚህ በላይ ማሳያ አለ እንዴ? ግን በነገራችን ላይ ፕሪቶሪያውን ያፈረሰው መንግስት ነው። ይህን ታውቋታላችሁ። የፌዴራል መንግስት ነው። በአንድ ሳይድ ምንድነው ከባድና ጦር መሳሪያዎች እንዲፈቱ ይደረጋሉ በትግራይ በኩል፣ በዚህኛው ደግሞ የተከዚ ታጣቂ እየተባለ እንትን ሲሉ ነበር አይደል? ሲያደራጁ ነበር፣ ሲያስታጥቁ ነበር። እንደውም መከላከያ ሲያሰለጥን ሲያደራጅ ነበር። ይሄ ምን ማለት ነው? ይህንን ለምንድን ነው ያላየው? ሲቀጥል መመለስ ይችላሉ። እንዴት ይቻላል? ስቲል በጠላትና ወይንም ያባረረውን ወገን ያፈናቀለህ ወገን ስቲል እዛ ላይ አስተዳደሩ ያለ ያው አስተዳደር ባለበት ይመልስ ማለት ምን ማለት ነው? ይህንን ምንድን ነው ወይ በዚህ ልክ አትዩም፣ በዚህ ልክ አውርዳችሁ አታውርዱ። ሲቀጥል እኔ በነገራችን ላይ ሁለቱም የኤርትራ መንግስት ሆነ የኢትዮጵያ መንግስት ሲተላለቁ ባይ ለእኔ ደስታዬ ነው። እውነቱን ለማውራት ግን ትግራይ የምትዩ ነገር አለች ፍረ ትግራይ ላይ ጦርነቱ ሳትሳተፊ ሳትሳቢ የሚሆን ነገር አይደለም። ይሄ እውነት ነው። አሁን ኢቭን ጦርነቱ ይኖራል አይኖርም አናቅም እኮ በነገራችን ላይ ኢቭን አሁን ሳውዲ አረቢያም ገብታለች እዚህም እዛም እያለች ነው። ምን ለማለት ፈልጌ ነው? በዚህ ልክ ግን አትውረዱ። ካሰብክ እኔ በጣም የሚገርም አባባሎች ያልካቸው ነገሮች ነበሩ። አያና ከአንተ የተሻለ እንጠብቃለን። በነገራችን ላይ እንደዚህ ቅድምም ያልከው አለ የሆነ አውርደህ ልክ ሳይኮ ልክ የተመታ መሪያችሁ ልክ እንደዛ የምታደርገው ነገር አለ። ግን ከዛ የተሻለን ሰዎች ነን እና ከዛም የተሻለ ልዕልናም ያለው ህዝብ ነው ያለን እና በዚህ ልክ ወርዳችሁም አውርዳችሁም አትዩ። እኛ አንፈልግም ጦርነት። ማንም የሚፈልግ ነገር የሚፈልግ ኢቭን ቲፒኤልኤፍ ጦርነትን አትፈልግም። ምክንያቱም ብዙ ምክንያቶች ነበሩ ጦርነትን ለማስነሳት ኢቭን የነበረብን እንዴ ጋይስ ኢቭን እኮ ብዙ መበቀል የምንፈልጋቸው ነገሮች አሉ። እውነቱን ለበቀል ሲባል እኮ ጦርነት ይገባል፣ ሌላውን ትተው ማለት ነው አይደለም። ብዙ ምክንያቶች እስቲል የተፈናቀሉ እስቲል የሚከፍሉ ለትግራይ ህዝብ ጥላት መሆኑን እኮ ያየ ነው። አሁን የሚመሰከረልህ አይታል። ትራንስፖርት፣ ኤርፖርቱን፣ ባንኩን፣ ነዳጁን፣ ምኑን ምንድነው የቲፒኤልኤፍ ጠላት ነው እንዲህ ብልጽግና የትግራይ ህዝብ ጠላት ነው። ከየትኛውም ወገን ጋር ደግሞ ብልጽግናን የትኛውም ወገን ጠላቴ ነው ብሎ የተነሳ ለእኛ በየትኛውም ይሁን አብረን ነው እንሰራለን። ምንድነው ይሄ? ኤርትራ መውደድ አይደለም፣ ሻቢያ መውደድ አይደለም፣ ወይንም መጥላት አይደለም፣ ወይንም ፋኖ መውደድ መጥላት አይደለም፣ ወይንም የነበረባቸውን ኃጢአት እየሰረዝንላቸው አይደለም። ግን ብቻችንን አንከፍልም። ለኢትዮጵያ ለምትባል ሀገርም አንከፍልም። ለማንም የምንከፍለው ነገር የለም። ማንንም ሀርነትም አናወጣም ከዚህ በኋላ። መግለጫውን እንዴት እንዳየሸው አላቅም። እንደውም ብዙ ነገሩ ጥሩ ነው የአሁኑ መግለጫ። እንደውም ሳስቶ መለመንንም ያለበት ብዙ ነገር ያለበት ነው። እስቲል ተስፋ ያልቆረጠ ቲፒኤልኤፍ እንዳለ ነው። በሰላማዊ መንገድ ተስፋ ያልቆረጠ ይፈታል ብሎት በሰላማዊ መንገድ የሚጠብቅ ነው። አለስ ልክ እንደዚህ አሁንም ልክ የምትገፋፉት አለ እና አሁንም ቲፒኤልኤፍን የፕሪቶሪያውን ስምምነት ያፈረሰ አይነት ምን ማለት ነው? ምን ማለት ነው? ቁጥር አንድና ቁጥር አንድ እኮ የፕሪቶሪያውን ስምምነት ለመተግበር ቆርጡ የተነሳው ቲፒኤልኤፍ እና የትግራይ ኃይል ነው። ትግራይ ነች በነገራችን ላይ። ይሄ እንዴት እንደማታስቡት አላቅም።
በቃ ፈታች እኮ የነበራትን ከባድ መሳሪያ ወዲያው ፈታች። ዲዲአር መተግበር ተጀመረ። ግን በዚህኛው ወገን ወደ 250 ሺህ የሚጠጋ ሰራዊት አስታጥቀህ አሰልጥነህ በመከላከያ ለዛው የነበሩትን ብቻ አይደለም አዲስ ጨፍጫፊ ኃይል የምታደራጀው አንተ እንደ አምልኮ የምታመልከው መሪህ እሱ ነው ያፈረሰው፣ ብልጽግና ነው ያፈረሰው። ኤኒዌይስ እና በዚህ ልክ አውርደህ ግን አውርዳችሁ አትዩን። ጂጂ ዘበሎም ፐርሰናሊ ችግር ሊኖርብሽ ይችላል ከቲፒኤልኤፍ ጋር፣ ግን በዚህ ሰዓት ግን ከቲፒኤልኤፍ የተሻለ ፓርቲም አላየንም። ልክ ኮካኮላን ፔፕሲ ተካዋል እንደተባለው እንደዛው ነው ስምረት ሊተካው የመጣው። የወረደና የወረዱ ሰዎች ጥርቅም ሆኖ የመጣው ስምረት ነው። ያንን አንፈልገውም እኛ። በነገራችን ላይ ለአንተ የወረደ ስምረት ሆነ የተሻለ አማራጭ ሲመጣ ቆይ አትሳደብ። የተሳደበ ሰው የለም፣ አትሳደብ። መገለጫ አይደለም። የወረደ የወጣ የሚባል ነገር የለም። መብት ነው፣ የመብት ጉዳይ ነው። ይዘናል ፒሪየድ። ይኸውልሽ ይሄ እንደ ሰው እንደ ትልቅ ሰው ነች ስታወሪው ጊዜው አይደለም። አሁን ላይ ቲፒኤልኤፍን ማፍረስ ጊዜው አይደለም። ወደድሽም ጠላሽም ይሄን ማንም የተበላው ጊዜው አይደለም። ምንድነው 27 ዓመት ሰማናችሁ። ጊዜው አይደለም፣ ተበልቷል ሱቁ። ሌላ አምጡ። ኦኬ እሺ፣ 1 ዓመት ጠብቂን። እንደዛ ከሆነ 1-2 ዓመት ጠብቂን። 27 ዓመት ጠብቀሻል፣ 1-2 ዓመት ጨምሪበት። አይ ይህንን ነው ማለት የምችለው። እና ይሄ የህዝብ ተቆርቋሪና የህዝብ ድምፅ ግን ለማስመሰል የምትሄጅበትን መንገድ አሁንም አቁሚ። ኖት ራይት። በነገራችን ላይ ትክክለኛ ነገር ነው የምትለው። ትእዛዝ እኮ ነው የምትሰጡት ነገር ገረመኝ እኮ። ትእዛዝ አትስጡ፣ ሀሳብ ስጡ። you can district nobody ሀሳብ ስጡ ያመጣል። እሱን ነው የምልሽ። እኔ የማውቀው ልንገርሽ፣ ትናንትም ጽፌልሻለሁ። አብይ አህመድ እንደዚህ ብሎ ነው የጠየቃቸው የትግራይ ጀነራሎች አዲስ አበባ በሄዱበት ጊዜ። ስማቸውን መጥቀስ እችላለሁ። ቶፕ 3 ጀነራሎች የሄዱት እንደዛ ብሎ ነው የጠየቃቸው። ኑ አግዙኝ አላቸው ኤርትራን ለመውረር። they said no። አሁን እኛ ያለን አማራጭ እዚህ ጋር ዲስከስ እናድርግ። የትግራይ መንግስት ወይም አሁን ትግራይን እየመራ ያለው መሪ ወይም ቲዲኤፍ ምንድን ነው አክሽን መውሰድ ያለበት? ከአብይ ጋር ተሰልፎ ኤርትራን እንዲወጋ መፍቀድ አለብን ወይስ ኖ ብለን አብይ ደግሞ እኛን አታክ ያደርገናል ስልሽ ኤርትራ ለመሄድ በእኛ ነው የግዴታ መምጣት ያለበት። ስለዚህ ያኔ ዲፌንድ ማድረግ አለብን ኖ ብለን ወይስ ከአብይ ጋር ተደምረን ኤርትራን መውጋት አለብን? የኤርትራንም ስንወጋ እኮ ይሄ አብይ አህመድ ሴም ፐርሰን የዛሬ 3-4 ዓመት ኢሳያስን አዳነኝ፣ ህይወቴን አድኖኛል፣ ኢትዮጵያን አድኗታል ብሎ ፕሬስ ያደርገው የነበረውን መሪ እንዴት ቢትሬ እንዳደረገው አይተሻል። አሁን እንዴት ቢትሬ እንዳደረገው እኛ ፈቅደንለት አብይ አህመድ ኤርትራን እንዲወር ወይም የኛን መሬት ተጠቅመው በዛላምበሳም ይሁን በራማም ይሁን በትግራይ ሄዶ ለምን በአፋር መሄድ ስለማይችል ሜዳ ስለሆነ በአፋር መዋጋት ስለማይችል ነው በትግራይ የሚሄደው። ለዛም ነው የሚፈልገን። what if next time ቢትሬ ቢያደርገንስ? ኤርትራን ቢትሬ አድርጓታል። እኛን ተመልሶ ቢትሬ ቢያደርገንስ? ኦልሞስት አሁን እኮ ኮምፕሊትሊ 360 እኮ ነው የከበበን። በሁሉም አቅጫጫ ከቦናል ይሄ ሰውዬ። እኛን መልሶ አታክ አድርጎ ቢያጠፋንስ? አሚን ኢሳያስን ለማጥፋት ምን ያህል እየሰራ እንደሆነ እያየሽ ነው። አሁን ማን ነው የሚታመነው? 2 ሰይጣኖች አሉ። የትኛው ነው መመረጥ ያለበት? እሱን መልሽልኝ። እኔ ኮንፊውዝድ ስለሆንኩ ማለት ነው። የኔ ስታንስ ታውቂዋለሽ። ማይ ስታንስ ኢዝ I'm going to stay። የኔ ስታንስ ምንድነው? we should not allow አብይ አህመድ ኤርትራን አታክ እንዲያደርጋት። ኤርትራን ስለወደድን አይደለም። ኤርትራ ጨፍጭፎናል፣ ገድሎብናል፣ ደፍሮብናል እናቶቻችን እህቶቻችን። ግን የኛን መሬት በእኛ ከፈቀድንለት ኔክስት ጄኔሬሽን ከ20 ዓመት በኋላ ኤርትራ ሄጄ ክራይም ኮሚት ሰላም ባይፈጠር ነው የምልሽ ከኤርትራ ጋር ሄጄ ከ20 ዓመት በኋላ ነኝ ክራይም ሄጄ ኮሚት ማደርጉ የኔ ልጆች ናቸው። ለምን? ቂም ስላለባቸው። ስለዚህ ይሄ ፒሱ የኤርትራን ፒሱም አትጥሉት። የትግራይና የኤርትራ ፒስ ወይ ኤርትራ ኢሳያስ ወደነው ወይ የህግደፍን አስተሳሰብ ወደነው ተወዶ አይደለም። it's just because at some point ፒስ ግዴታች ነው። አብይ አህመድ ጋር ፒስ ግዴታችን ነው። ሞከርን እኮ ለዛ ነው ፕሪቶሪያ አግሪመንቱን የፈረም ነው። ፒስ ስለምንፈልግ ጦርነቱ ይብቃን፣ አልቻልንም። ከዚህ በላይ ከሄድን
ህዝባችንም ሁላችንም እንጠፋለን ስለተባለ ነው የተፈረመው። ግን አብይ ፒስ ስለማይፈልግ ፒስ ቢፈልግ መሬታችን ይመልስልን ነበር። ፒስ ስለማይፈልግ እሱ የሚፈልገው አብረን ሆነን ኢሳያስን አታክ እንድናደርገው ነው። አሁን እዚህ ጋር which one is the right take ብለሽ ኖ እኮ ብለነዋል። አብይ ኖ ስላልነው አይደለ እንዴ እንደዚህ እያበደብን ያለው። ጦርነት አንፈልግም ለሻዕቢያ ብቻ እኮ አይደለም ጦርነት አንፈልግም ያልነው። ባይ ዘ ዌይ ለፋኖም እኮ ነው ያልነው። ፋኖን ንውጉልኝ፣ አብረን እንዋጋ ፋኖን። ይሄን ክራይም ኮሚቴ ያደረገባችሁ፣ ይሄን እንደዚህ ያደረጋችሁ እንዋጋ ሲለን እኮ ለኢሳያስ ብቻ እኮ አይደለም እምቢ ያሉት፣ ለፋኖም እኮ ነው እምቢ ያሉት። ስለዚህ በአጠቃላይ እኛ ለአብይ እዛ ያለው አመራር ወይም እዛ የህወሓት ድርጅት ዴሰድ ነው አንፈልግም ነው ያለው። አሁን እኮ ዞሮ ዞሮ ብንፈቅድለትም እኮ ነው የምልሽ ፍሬ፣ ትግራይ ላይ ነው ዝናቡ እንዳለ እንትኑ እኛ ጋር ነው የሚርገፈገፈው። በኢትዮ ኤርትራ ጦርነት ጊዜ አይተሻል፣ ሁሉም ነገር ሀፕን ያደረገው ትግራይ ውስጥ ነው። ድሪም አብይ አህመድን ስሚ አሳልፈን አብይ አህመድን ኤርትራ ይሂድ ብንለው ራሱ ድሪም ነው። ለምን እኛ ጋ ነው በቃ ሁሉ ነገሩ እኛ ጋ ነው መጫወቻ ምን ሆነው። አሁን ደግሞ እሱ ብቻ አይደለም፣ ሳኡዲዎቹም አሉበት፣ ሱዳኖቹም አሉበት። ግብፅ በሁመራ አካባቢ በላይ በሱዳን ኤሪያ አካባቢ ቤዝ ሰርታለች ለድሮኗ። ስለዚህ የእነሱ መጫወቻ እኮ ነው ትግራይ የምትሆነው። እንዴት ነው ይህን አዳው የምናደርገው? የሚያስጨንቅ ነገር እንደሆነ በደንብ ይገባኛል። ልክ ነህ። ቱ ቢ ኦነስት ማለት ነው አዝማች ሳይሄት ህወሓት እዚህ ጋር አጣብቂኝ ውስጥ እንደገቡ ይገባኛል። በዚህም ቢገቡ ምንድን ነው የሚባለው ምንድን ነው ሀዘንሽ ቅጣጣ ነው ነገሩ። ከብልጽግና ጋር ራሱ ሰላም ላድርግ ብለው የኤርትራ ጦርነት ይኑር ቢሉ ትግራይ መመታቱ አይቀር። ይሄማ ይገባኛል ሚኪ። ግን አትሊስት ሚኒማይዝድ ይደረግ ነው እንጂ ጦርነት ሙሉ በሙሉ ትግራይ ከብልጽግና ጋር ብትሰለፍ እንኳን የኤርትራ ኤቭሪቲንግ ትግራይ ላይ ነው የሚወርደው። ይሄ ጂኦግራፊክሊ የተያያዝን ህዝብ ነን። በዛ ላይ ፍሬ አሳልፍ የደቀቀ ብልጽግና ነው የሚመጣው አልሽ። ምን የደቀቀ ብልጽግና ይመጣል? ትግራይ የደቀቀች ትግራይ ነው የምትሆነው። በቃ አቃጥሏት አቡናት እያላችሁ ነው ያላችሁት። ስለሆነ የኤርትራ መመታቷን ሳይሆን ማሰብ ያለብሽ ትግራይ ምንድን ነው የምትሆነው በዛ ሰዓት ላይ። ተፈናቃይ ይበዛል። አንድ ጊዜ አይ ቲንክ አዲሱ ፋሽን ሪከርዲንግ እያሰማ መቀጠል ነው እና ጓደኛሽ የት ሄደች? አይ ቲንክ ፍሬ በጣም እንትን አይብሻለሁ፣ የዋህነት አይብሻለሁ። አይ ቲንክ ፕሌይ ላድርግላችሁና እኔ አካውንታቢሊቲ መውሰድ መጀመሪያ ያለብን ይመስለኛል። ግን ኃላፊነት መውሰድ አለብን። አሁን እቺን ሰው በምን እንደው የምናውቃት ምናምን ዲቴይሉ አልገባም። ማናችን ሁላችንም እንተዋወቃለን። እዚህ ጋር ብዙ ጊዜ እንደውም በማይገባ ትቀርባበታለህ ምናምን ባላለው ይሄን መስማት አለብሽ። አምታልኝ አንዴ ሲል አላስወራህም ማለት ነው። ቤቱ አይደለም ያው ሴቲንግ ፓራሜትርስ እሺ ብለህ አይደለም ማፈን አይደለም። ቆይ ስማ አለ ይሄ የህዝብ ሀሳቢ ነኝ የሚባል አድቮኬት ነኝ፣ የህዝብን ስሜት የቆረቆሩ ዴሞጋገሪ የሆነ አሰማሙ ካለቀ ስለ ህወሓትም አይደለም የሚወራው። አንዴ ስሙት ከዛ ራኮ ነው ምንም ኮንት አለው። እንደው ኃላፊነት ለምናረገው ነገር ይሄ እንደውም ስለ ኤርትራ ነው ባይዘው እብንም ስለ ህወሓትም አይደለም። አንቺ ከምትጠረጥሪ ውጪ ነው። ግን መታፈን ስላለ ለለፈው የህወሓት መግለጫ ሴሽን ኦፍ ስቴት አግሪመንት ኢምፕሊሜንቴሽን ላይ ሌላ ደግሞ ይሄ አክቲቬሽን ኤንድ ስትሬንግዝኒንግ የአፍሪካ ህብረት ሞኒተሪንግ እና ቬሪፊኬሽን አለ። የትጥቅ መፍታቱ ምናምን የሚከታተሉ ቲም አለ የአፍሪካውያን፣ እነሱ ላይ በደንብ እንዲሰራ ሌላ ኮንዲሽኖች ወደ ህገ መንግስታዊ አሰራር የመለስ አካሄዶች እንዲደግፍ አራተኛ ያስቀመጠው ነጥብ እንዲሁም አንደኛ መሆን ነበር የነበረበት በእኔ አስተያየት። ምንድነው አንዳንድ ውሳኔዎች አሉ አሁን የምናያቸው ይሄ የፍላይት መቋረጥ፣ የዚህ የነዳጅ እጥረት፣ የሰፕላይስ ወደ ትግራይ አለመሄድ እና የተለያዩ ሲቪሊያን እና ሂማኒቴሪያን አክሰሶችን። አምስተኛ ነጥቡም ኢምፖርታንት ነጥብ ነው። ፕሮአክቲቭ ስቴፕስ ቱ ኮንቪን ኤንድ ፋሲሊቴት ዊዛውት ዲሌይ ጥሩ ነው ስትሬስ ማድረጋቸው። ስትራክቸርድ ፖለቲካል ዳያሎግ ያስፈልጋል። አብይ አህመድ እምቢ ያለው የአፍሪካ ህብረቶችን ሪኩዌስት እምቢ ያለበት አካሄድ ተገቢ አይደለም። እነዚህ ሰዎች በፖለቲካል ዳያሎግ ነው ነገሮችን መፍታት የሚችሉት በስርዓት። የተቀደሙት 5 ነጥቦች በጣም ጥሩ ናቸው። ከዛ ውጪ ምንም የሚወጣለት ነገር የለውም። አይ ቲንክ ከዚህ በኋላ ደብረጽዮን ራሱ እንደዚህ የጻፈ ማህተሙን አስቀምጦ
አቦ ወንበር ህዝባዊ ወያነ ሓርነት ትግራይ ብሎ ማህተሙን ቁጭ አድርጓል። ስለዚህ የሚደገፍና ትክክለኛ አካሄድ ነው። ሌሎችም ኃይሎች እንደዚህ የሰላም አማራጮችን ቢወስዱ በተለይ የኤርትራው መንግስት እነ የማነ ገብረ መስቀል ከዚህ ከህወሓት መግለጫ ትልቅ ትምህርት የሚወስዱበት ዲፕሎማቲክ የሆነ ስርዓት ያለው አካሄድ ነው እና ይሄ እንደ መግለጫም ትክክል ነው፣ እንደ ውሳኔም ትክክል ነው። ከዚህ ጋር ተያይዞ ግን አሁን ለእኛ ራሱ ትልቅ ስራ መሆን ያለበት ኢንተርናሽናል ኮሚኒቲውም እየጠየቀ ነው ያለው ወደ ፖለቲካል ዲያሎግ ግቡ የሚለው ህብረተሰቡን ካምፔን የሚጀምርበት ሰዓት አሁን ነው ብዬ አስባለሁ። ነገሮች ኤስክሌት እያደረጉ ይመስላሉ። ናት የኢትዮጵያና የትግራይ ሲቹዌሽን ብቻ አይደለም። ሰሞኑን የእኛው ልጅ ጀዋር መሐመድ ከርቶናል። ኢትዮጵያን ያው የሞተላት ሳይሆን የገደለት በላ እንደሚባለው ጀዋር መሐመድ ከርቶናል። ኢትዮጵያን ያው የሞተላት ሳይሆን የገደለት በላ እንደሚባለው ሞተው የናይሌ ፊዳ ልጅ ነው ተብሎ የመጣው ልጅ ደግሞ ኢትዮጵያን በሱዳን ጀነሳይድ ውስጥ ለመክተት በደንብ ጌታቸው አይተሃል? ትሪያንግል እንዴት አየው? አላየው እንዴ? እዚህ ጋር ጂጂ ጋር ሪከርዲንግ የፈለኩ ነበር አላየውም። ያረገ የሴኔት ፎር ሪሌሽንም ትላንትና ያወጣው መግለጫ አለ። እንትንም ተጀምሯል። አይን ውስጥ ቢገባ ፖለቲካ ሆነዋል። አሁን የዌስተርን አናሊስቶችም ምናምን አልጀዚራ እንትንም የሆነ በቃ ኢትዮጵያ ደገፈች ምናምን። አሚን እቺ ኢምፓየር ብዙ ጥፋቶች አሉባት። እውነት ለመነጋገር በዚህ በአርኤስኤፍ እና በጃንጃዊሉ ጉዳይ ላይ እንኳን ኢንቮልቭመንቷ ማይነር ነው። እንዲያውም ሻዕቢያ ነው ሞር የተጨማለቀው እዛ ፖለቲካ ውስጥ የሱዳን እንጂ ኢትዮጵያ እንኳን ብዙም የነበራት ሮል ከመጀመሪያውም ሲቪሊያን ጋቨርንመንቱን አብይ አስታውሳለሁ 2019 ላይ የማስታረቅ ፕሮሰስ ላይ ነበረበት። ሁለቱንም ጀነራሎች ሲቪሊያን ጋቨርንመንቱን ደብድቦ ካስወጡ በኋላ ሰውየውን አስረው ምን ብሎ ሲቪሊያን ጋቨርንመንቱን ካባረሩ በኋላ ሁለቱንም ጋብዞ ትሪት አድርጓቸዋል፣ ማሳጅ አድርጓቸዋል፣ ስሟቸዋል፣ አቅፏቸዋል። የተለመደው ዲፕሎማሲ ኢትዮጵያ ዲፕሎማሲ አካሄዱ ተሄዶበታል። አላዳላም ሞረለስ ግን በኋላ ላይ ግን ነገሮች ነው የዩኤ ሳይድም እንደመያዛችን ለሐመቲ አይገስ ሰፕላይ ራውት ሆነናል የሚባለው ነገር አለ። ግን አብዛኛዎቹ የቀረቡት ኤቪደንሶች ሰርከምስተንሻል ይመስላሉ። አሶሳ ኤርፖርት ላይ እንደዚህ ያደረጉ ምናምን ወል አሶሳ አካባቢው ያ ሪጅን ቴክኒክሊ ኩርሙክ ጎልድ ማይን አለ። ቴክኒክሊ የህዳሴው ግድብ አለ። ዘ ፍላግሺፕ ፕሮጀክት የኢትዮጵያ ትልቁ ፕሮጀክት እዛ ጋር ያለው የኢትዮጵያ ሁቨር ዳም ኦፍ ኮርስ ሚሊተሪ ቤዞች ይኖራሉ እዛ አካባቢ ላይ። ምንድነው ወሰ ፕሮብለም? ያ ምንም ኤቪደንስ የለም። ቁጥሮች ይጠቀሳሉ የሆኑ አንኔምድ ሶርሶች ምናምን የሰው ስም ይጠራል። ኦኬ ጌታቸው ጉዲና እንደዚህ ይላል። ኦኬ ጌታቸው ጉዲና ምን አረገ? ኤኒ ዶክመንት ኤኒ ኤቪደንስ ሃርድ ኤቪደንስ አለ አርቲክሉ ላይ ምን ላይ የለም። ኢቨን ቱ ዚስ ማች ራሱ ኤስክሌት መደረጉ የፖለቲካ አጀንዳ እንዳለው ሞር ኦፍ ላይክ ማስፈራሪያ። ምክንያቱም የአርኤስኤፍ ሰፕላይ ራውቶች ከሊቢያም ከቻድም የተመታበት ስለሆነ በኢትዮጵያ ይመጣሉ ገና ወደ ኢትዮጵያ እየዘረጉ ነው በሚል ከሰስፒሽን አሁን ለ90ኛው የኤር ሾው ራሱ ብዙ ፕሌኖች ታይተዋል ከዱባይ የመጡ ምናምን ገና ለገና ለ90 የአየር ኃይል ኤርፎርስ ሾው ይሄዳሉና እኛንን ማቴ ወደ ሱዳን ሊልኩት ነው ምናምን የሚሉ ስፔኩሌሽኖች ሃርድ ኤቪደንስ ከቀረበ እኮ እሺ ብለን እንቀበላለን። ካለዛ ግን አንዳንድ ነገሮች ላይ ጥንቃቄ ቢወሰድ የአብይ አህመድ ብዙ የሚወቀስበት እኔ እንደውም አዳነች አቤቤ ስልጣን ላይ ተጣመልበት ሪፎርም ያስፈልጋል ቮት ኦፍ ኖ ኮንፊደንስ ፓርላሜንታሪ ሲስተም እንከተልና ጠቅላይ ሚኒስትሩ ይወገድ ምል ሰው ነኝ። ግን የሱዳኑ ድራማ ላይ ግን ኢትዮጵያ ያለችበት የሚል ለኢትዮጵያ ህዝብ አስባለሁ የሚል ለኔ እንኳን ለኦሮሞዝ ለአማራ ለምናምን this is dangerous game ውስጥ እየገባ እንደሆነ አልገባችሁም? በትልቁ የሚጎዳን ፖለቲካ ነው ይሄ። አደገኛ ነው ፍሬ። መረጃ ከሌለ ስፔሻሊ ያለ መረጃ ዝም ብሎ ጀስት በከዝ ሴንትራል ጋቨርንመንቱን እንቃወማለንና የሱዳኑ ሆሎካውስት ላይ በግድ ተሳትፈናል ምን የሚሉት ፖለቲካ እንደሆነ አላውቅም። እንዲሁም እሱም አንድ ሌላ ነገሮችን ኤስክሌት ያደርጋል። እንደ ሚን ታይም ግን ወደ ዋናው ትልቁ የሰሜን ተዋኮኮብ ትግራይ ጉዳይ ስንገባ ፍሬ አይ ቲንክ ካምፔን እናደርግበት ለሰላም እንቆምበት እንጂ ኬቢ ካላቸው 100% እጋራለሁ። ይሄ በየስሜታቸው ትላንትና ከህወሓት በላይ ህወሓት የነበሩ ሰዎች ዛሬ ደግሞ መጥተው ምናምን ያው ቴፑ እንዳላጫውት ስለተከለከልኩ ፍሬንም ስለማከብራት ልለፈው እንጂ እንደዚህ አይነት ሰዎችም እንዳንሰማ ለማለት ነው። ተረጋግተን እናውራ እና ለሰላም አምባሳደር ነው። ከዛ ውጪ እንኳን ብዙም የሚባል ነገር የለም። ፍሬ ፕሊዝ አታርጌ ረጋ በይ። ሌሎቻችሁም ረጋ ብላችሁ የህዝብ ጉዳይ እንደመሆኑ ሪስፖንሲብሊ ተዋዩ። ሪስፖንሲብሊ አክት አድርጉ ባካችሁ። የግለሰብ ፖለቲካ አይደለም እና ተረጋጉ። ጂጂ ዝም ብሎ አንዳንዴም ዝም በይ እስቲ። እሱን ለማለት ነው። ቴንክ ዩ ፍሬ።